ጂኔስ መምህራኖች ነበሩ ድሮ እና ቲቸር ወንደሰን አዲስ አበባ ዩኒቨርሲቲ ነበር የሚያስተምሩት ከኛ ከድሬዳዋ ወጥተው ራሱ ሃይ ስኩል ከማስተማር እዛ ድረስ የማስተማር ደረጃ የመብቃት የቻሉ መምህራኖች እነሱ ናቸው ይሄን ሐሳብ ያሳዩኝ ከዛ አንዴ ልቤ ውስጥ ገባ በቃ አዲስ አበባ ዩኒቨርሲቲ ገብቼ ስታቲክም ዳይናሚክስ ላይም ስንማር በቃ ጨዋታና ቀልድ ነበር ለኔ ትምህርቱ እውነት ለመናገር ከብዶኝ አያውቅም ለምን እቺን ሐሳብ ስለዋትኳት ነው ማይከብደኝ በቃ እቺን ሐሳብ ከዋጣችኋት የትኛውም ፊገር ያለው የትኛውም ጥያቄ ጨዋታ ነው የሚሆንላችሁ free body diagram it's a diagram ነው that shows all the force clearly አንድ ቦዲ ላይ የሚገኙ ፎርሶችን በጠቅላላ ክሊር በሆነ መልኩ የሚያሳያችሁ ዲያግራም ነው free body diagram ብለን ምንጠራው እስካሁን ድረስ እየተማርን የመጣ ነው ሐሳብ በጠቅላላ ውሸት ነው እውነት አይዝም ይሄ ደግሞ ወደ እውነቱ ይጠጋል እውነት ነው ማለት አይደለም ግን ወደ እውነቱ ይጠጋል እሺ ትምህርቶች ወደ እውነት ይጠጋሉ አንዳንዴ ሪል ላይሆን ይችላሉ ግን ይጠጋሉ ለምን በመጠጋጋት ነው ወደ ውሳኔ የምትመጡት let's say here we have f1 and here we have f2 ስንት ፎርስ አለን ብለን ነበር ያለፈው ቀደም ስንት ፎርስ አለ አሁን እዚህ ቦዲ ላይ ስንት ፎርስ አለ ሁለት ፎርስ ውሸት ነው ክሊር እናደርገው ከተባለ ወደ ታች ዌይት ይኖራል ወደ ላይ ኖርማል ፎርስ ይኖራል ስንት ፎርስ አለው አራት ፎርስ ተግባባን አይደል ስለዚህ አሁን ትንሽዬ ወደ እውነት እንጠጋጋለን ማለት ነው free body diagram it's a diagram that shows all the force clearly ሁሉንም ፎርሶች ምን በሆነ መልኩ ክሊር በሆነ መልኩ የሚያሳየን ዲያግራም ነው የተወሰኑ ኬዞች አሉ ዝም ብላችሁ ማየት ነው አመጣጡን ካያችሁ ጽፉት አይከብዳችሁ ዝም ብላችሁ ተመልከቱ ለምሳሌ ኬዝ 1 አንድ ቦዲ እንዲሁ ቢቀመጥ ዝም ብሎ let's say here we have f እዚህ ቦዲ ላይ ዝም ብላችሁ ስታዩ ባይናችሁ ስንት ፎርስ አለ ግን ሪያሊቲውን ቼክ ብታደርጉት ግን ስንት ፎርስ ይኖራል 3 ይሄ ቦዲ ወደ ታች ምን ይኖራል ዌይት ይኖራል እሺ ይሄ ቦዲ ተቀምጧል አልተቀመጠም for every action there is a reaction አይደለም ዌይት አለ ዌይቱ ወደ ታች ነው ዌይቱ የሆነ ነገር ላይ አርፏል አላርፈም ስለዚህ ዌይቱ የሆነ ሰርፌስ ላይ አርፏል ማለት ሰርፌሱ ደግሞ ለቦዲ የሚመልስለት ፎርስ አለ we call that force normal force ያንን ኖርማል ፎርስ ብለን እንጠራዋለን ኖርማል ፎርስ እዚህ ጋር ነው ያለው ሰርፌሱ ለቦዲ የሚመልስለት ነው ዌይት ቦዲው የያዘው ክብደት ነው ኖርማል ፎርስ ማለት ግን ሰርፌሱ ነው የሚመልሰው ምኑ ሰርፌሱ ለምሳሌ እቺን ፓርከር ሳንጠለጥላት ዌይት አላት የላትም አላት ዌይት ክብደት መንፈስ ነው ክብደት ከሌለው ይታያችኋል ባይናችሁ አይደል በቃ ዌይት አለው ክብደት አለው ምክንያቱም ግራቪቲ አለ ማስ አለው የተወሰነ ግራም ቢባዛ ዌይት አለው ግን ተቀምጧል አልተቀመጠም ሰርፌስ የሚባል ነገር ስለሌለ ይሄ ቦዲው ኖርማል ፎርስ የለውም አንድ ቦዲ ኖርማል ፎርስ አለው ምንለው ልክ ሲቀመጥ ነው የሆነ ነገር ላይ ሲያርፍ ግን ኖርማል ፎርስ አለው ለምን አርፏል ክብደቱ አርፏል አክሽን ፎርስ አለ ሪአክሽን ፎርስ ይኖራል እንደማለት ማለት ነው ተግባባን አይደል ኖርማል የምትለው ቃል ፊዚክስ እና ማቴማቲክስ ላይ ምን የሚል ሐሳብ ኢንዲኬት ታደርጋለች perpendicular 90 degree ስለዚህ ኖርማል ፎርስ is the force that makes 90 degree with the surface ከሰርፌሱ ጋር 90 ዲግሪ የሚሰራ ፎርስ ነው ተስማማን the force that makes yes ኖርማል የሚለው ቃል 90 ማለት ነው that makes 90 degree with the surface ከሰርፌሱ ጋር 90 ዲግሪ የሚሰራ ፎርስ ማለት ነው እሺ አሁን የዚህን ፍሪ ቦዲ ዲያግራም ስን in physics and in mathematics ዲያግራም በአክሲስ ነው የሚቀመጠው ለምሳሌ ተመልከቱ ያው y x አረጋለሁ y x እዚህ ጋር ማን አለቻችሁ ዌይት በቃ አይናችሁን ብቻ ማለት ዌይት ኦኬ እዚህ ጋር ማን አለ f አይዞ እዚህ ጋር ማን አለ የለም ይታለ አለ ፍሪክሽን እዚህ ጋር የለም ገና ነን ወደ እውነት እኮ ገና እየተጠጋን ነው የለም እዚህ ጋር ፍሪክሽን ታያችኋል የለም አይታየንም በቃ ፎርስ ብቻ ነው ያለው ኦኬ ወደ ላይ ማን ይታያችኋል ወደ ላይ ነው አይደል የሚለው ወደ ላይ እዚህ ጋር ኤፍ ኤል ነው ያስቀምጠዋል ተስማማን አይደል ፍሪክሽን እሺ ይኖራል ገና ልንመጣ ነው እሺ ገና ውሸት ላይ ነው አሁን ወደ እውነት እየተጠጋን ያልኳችሁ ለዛ ነው አሁን ሁለት አክሲስ አለኝ the first one summation of force at y ላለው mass times acceleration ወይም ደግሞ ፎርስ ማለት mass times acceleration ነው የትኛው ፎርስ ኔት ፎርስ ይሄንን ካሰኛችሁ ኔት ፎርስ ማለት ይቻላል ኔት ፎርስ በምን አቅጣጫ ያለው በዋይ ላይ ሁለቱም የተለያዩ ስለሆኑ ወይም ደግሞ ሳሜሽን ብላችሁ ዋይ ላይ ያሉ ፎርሶች ድምር ማለት ነው ይሄ ዋይ ላይ ማን አለ ወደ ላይ ኤፍኤን እግዚአብሔር ይስጥ ወደ ታችስ ደብሊው ወደ ታቻ ኔጌቲቭ ደብሊው is equal to mass times acceleration ግን ይሄን ቦዲ ወደ ጎን ስትጎትቱት ወደ ላይ ነው የሚሄደው ወደ ታች ነው ወይንስ ወደ ጎን ነው ስለዚህ ይሄ ቦዲ ዋይ ላይ እንቅስቃሴ ያለው ምን ላይ ነው እንቅስቃሴ ያለው ስለዚህ ዋይ ላይ እንቅስቃሴ የለው ማለት ዋይ ላይ አክሰለሬሽኑ ምንድን ነው Fn minus W ማለት ያው ማስ ታይምስ ግራቪቲ ነው m ታይምስ 0 0 እቺ ነው ወደዛ ብትወስዷት
ኖርማል ፎርስ ኢኳል ኤም ክላስ አበቃ ዋይ እንቀጥል ሳሜሽን ኦፍ ፎርስ አት ኤክስ ኤክስ ላይ ማን አላችሁ ማስ ታይምስ አክሰለሬሽን ማለት ነው ኔት ፎርስ በኤክስ ያለው ማስ ታይምስ አክሰለሬሽን ኤክስ ላይ ማን አላችሁ ኤፍ ኢዝ ኢኳል ቱ በቃ አለቀ ኬዝ 1 ነው ይሄ እንቀጥል እሺ ኬዝ 2 look let's say here we have a body and here we have a force normally ባናችን ስናየው አንድ ፎርስ ነው ያለው ግን ፍሪ ቦዲ ዲያግራም ጥቅሙ ምንድነው ፎርሶችን በጠቅላላ ክሊር አድርጎ ያሳየናል ለምሳሌ የቦዲ ወደ ታች ምን አለው አይደል ዌይት አለው ኤምጂ አለው አርፏል ማለት ዌይቱ የሆነ ሰርፌስ ነክቷል ስለዚህ ዌይቱ ሰርፌሱን ሲነካው ሰርፌሱ ደግሞ ለዌይቱ ይመልስለት ፎርስ አለ ያን ፎርስ ኖርማል ፎርስ ነው አይደል እዚህ ጋር ነው ኖርማል ፎርስ ያለው ግን እዚህ ጋር ከመሳር ይልቅ እንዲመቸን እዚህ ጋር እንሳለው ኖርማል ፎርስ ብለን እቺ ጋር ቴታ አለቻት እቺ ኤፍ ስንት ኮምፖነንት አላት ሁለት ኮምፖነንት አላት ኤክስ እና ዋይ ኤክስ ኮምፖነንቷ ወደዚህ ነው እየሄደች ያለችው ስለዚህ ኤክስ ኮምፖነንቷ ወደ ቀኝ ነው የሚሄደው ኤክስ ኮምፖነንቷ ዋይ ኮምፖነንቱ ካያችሁ ደግሞ እንዲህ ወደ ላይ ነው እየሄደ ያለው ይሄ ቀስ ስለዚህ ዋይ ኮምፖነንቱ ቨርቲካሊ ደግሞ ወደ ላይ ነው የሚሄደው ይሄ ደግሞ ኤፍ ዋይ ነው አሁን ዋይ ኤክስ አርታችሁ ላይ ብትሉ ዋይ ኤክስ ብትሉ እዚች ጋር ኤምጂ አለችን እንዳያችሁት እዚህ ጋር ደግሞ ማን አላችሁ ኤፍ ኤን አለ እዚህ ጋር ማን አላችሁ ዶቼ ኤፍ ኤክስ ሌላ ወደ ላይ የሚሄድ ማን አለ ኤፍ ዋይ አለ አለቀ በቃ ይሄ ኤፍስ ዳኒ ይሄው ኤፍማ በኤፍኤክስ እና በኤፍ ዋይ እኮ ተተካ then after that summation of force at y mass times acceleration y ላይ ማን አለ ኤፍ ሌላ ማን አለ ኤፍ ዋይ ወደ ታች ማን አለ is equal to mass times ቦዲ ሆሪዞንታሊ ከሆነ ሙቭ የሚያደርገው y አክሲስ ላይ ምንም አይነት ፍጥነት አይኖረውም ቬሎሲቲ አይኖረውም ማለት አክሰለሬሽኑ ዜሮ ነው so fn ሲደመር fy minus mg is equal to mass times ዜሮ እቺን ወደዛ ብትወስዷት fn is equal to mg እቺ ወደዛ ብትሄድ ማይነስ fy ይሄ ማለት ደግሞ fn is equal to mg ሲቀነስ fy ማለት የf ምን ኮምፖነንት ነው sin theta f sin theta በቃ አንደኛ ሁለተኛ fx ላይ ደግሞ ይሄ ለy ሊሰራ ነው ለx ደግሞ እንስራ summation of force at x is equal to mass times acceleration አንዳንድ መምህራኖች ኔት ፎርስ at x ሊሉት ይችላሉ ምንም ችግር የለም እሺ x ላይ ማን አላችሁ አለ fx አለን is equal to mass times acceleration fx ማለት የf ምን ኮምፖነንት ነው cos theta is equal to mass times acceleration በቃ ቁጥር መተካት ነው ከዛ መስራት ይችላልላችሁ case 3 ላይ እንምጣ case 3 እንዲች ብትሆን ኖሮ ደግሞ ነበር ያለው አይደል እንዲ ቢሆን ፎርሱ አይደል ያለው እሺ እዚህ ጋር ቴታ አለ እስኪ አብረን እንድገመው ኦኬ ይሄ ቦዲ ወደ ታች ምን አለው ኤምጂ አርፏል አላረፈም ካረፈ ወደ ላይ ምን አለው ኖርማል ፎርሱ እዚች ጋር ነው ግን ለምሳሌ እንዲመቸኝ እዚህ ላድርገው ተስማምተናል በዚህ እሺ እቺ ኤፍ ስንት ኮምፖነንት አላት ሁለት ወዴት ነው ወደ ኤክስ እና ወደ ዋይ ኤክስ ኮምፖነንት ወዴት ነው ወደ ቀኝ ወደ ግራ እንዲች ነው የምትመጣው አይደል ወደ ግራ ጎበዞች ይሄው ኤፍኤክስ ኤፍ ዋይ ኮምፖነንቱስ ወደ ታች ደግሞ ኤፍ ዋይ ኮምፖነንት አለኝ ዋይ ኤክስ ወደዚህ ኤፍ ኤን አለኝ ወደዚህ ኤምጂ አለኝ ወደዚህ ምን አለኝ ወደዚህ ነው የምወዳችሁ እንደው ምን አለ ዛሬ ተው በቃሽ ኤፍኤክስ እሺ ኤፍ ዋይ የቱ ጋር ነው የሚቀመጠው ወደ ታች አይደል ይሄው ኤፍ ዋይ እሺ ሶ summation of force at y mass times acceleration y ላይ ወደ ላይ ማን አላችሁ fn ወደ ታችስ fy ሌላስ mg is equal to mass times ይሄ ቦዲ ሆሪዞንታሊ ሙቭ የሚያደርግ ከሆነ y ላይ አክሰለሬሽኑ ምንድን ነው ዜሮ ተዋጣና በራስ ጽፏል እኮ ባለ ይሄ ዜሮ ነው እቺን ወደዛ ብትወስድ mg ወደዛ ብትወስዱ ፖዚቲቭ mg እቺን ወደዛ ብትወስዱ ፖዚቲቭ fy fn ማለት mg fy ነው ማለት ነው እስቲ ለx ደግሞ እንስራ summation of force at x mass times acceleration x ላይ ማን አላችሁ fx ወደ ኔጌቲቭ ነው ምንም ችግር የለም በሉት እኔ ያው ለማግኒቱድ ነው fx is equal to mass times acceleration አለቀ እሺ ቆይ ደግሞ ምናልባት እዚህ ጋር ሌላ ፎርስ ቢኖር ኖሮስ f2 የሚባል እዚች ጋር ትመጪና ምን ማድረግ ነው f2 ከዛ እዚች ጋር ትመጡና fx summation of force at x ላይ fx ይቀነስማ f2 ብላችሁ መሄድ ነበር ማለት ነው ተስማማን እሺ case 4 እንዲስ ቢሆን ኖሮ ስታይ case 4 ደግሞ ለምሳሌ እንዲህ ቢሆን ኖሮ ቆይ ነይ ታይ እንዲህ ቢሆን ኖሮ m1 let's say this one is m2 እና m2 ቆይ ከm1 እና ከm2 ማን ነው ይበልጣው አናውቅም አልሰጠውም ገመዱ ስለረዘመ ይመስላል እንዴ ቆይ አንተ እስቲ ና የሚከለክለኝ ካለ እንደው የሚከለክለኝ
0.5 ማን ይበልጠዋል? ሲቆይ እንዲህ አርግቻ አስቀምጨው ቢሆንስ? አሁን ልክ ስለቀው ይሄ ወደዚህ ይመጣል። ግልጽ ነው አይደል? ገመዱ ረዝሟል ማለት ይሄ ወደዚህ እየመጣ ነው የሚል ትርጓሜ ይሰጣል በተለምዶ። ግን ተው እንደዚህ አይደለም። እሺ ተው፣ ማሱን እዩ መጀመሪያ። ማሱን ማበላለጥ እንጂ ገመዱ ረጅም ስለሆነ ወደ ታች እየመጣ ነው ምናምን። አይ ሰውየው እንዲህ አርግቻ አስቀምጠው ቢሆንስ? ኖርማሊ እሺ መብታችሁ ነው። አቦ ተውኝ ኑ በቃ M2 M1 ሌትስ ሴይ M2 ከM1 ይበልጣል እንበል እንዳላችሁት ይሁንላችሁ። M1ም ከM2 ይበልጣል ብለን ችግር የለም ከሁለቱም አንዱ ብታበላልጡ። ግን እንየው እስኪ ስንት ቦዲ አላችሁ? ሁለት ቦዲ ያለ ማለት ሁለት ፍሪ ቦዲ ዲያግራም ይኖራል ማለት ነው። እሺ ለምሳሌ ከM1 እንጀምር እስኪ። M1 ወደ ታች ምን አለው? ተለቅል አድርገው እንደ ኢንሰል። እሺ M1 ወደ ታች ምን አለው? ዌት ምን M1 G አይደለም? እሺ M1 አርፏል አላረፈም? አላረፈም ማለት ኖርማል ፎርስ አለው? ምን አለው ግን? ገመድ ይዞታል። ቴንሽን። እዚህ ስዕል ላይ ስንት ገመድ ይታያችኋል? አንድ ገመድ ብቻ ነው። አንድ ገመድ አሁን እሺ አሁን አንድ ገመድ ነው። ከዛ ደግሞ ሁለት ገመድ እኮ ይሆናል እኮ ዝም ብላችሁ አንድ ገመድ ነው አሁን ቢኮዝ ፑሊውን ፍሪክሽን ለሳርተን ነው የምናስበው። አሁን ፍሪክሽን እያወራን አይደለም። ስለዚህ ይሄው ገመድ ነው ይዞረው። ስለዚህ ቲ ናት። ተስማማን አይደል? ኦኬ። ስለዚህ ዋይ ኤክስ አድርጉ እዚህ ላይ ዋይ ኤክስ ይሄው ዋይ ኤክስ ፎር M1 ለM1 እንስራ እስኪ። ወደ ታች ምን አለው M1 G አይደለም? ወደ ላይ ምን ይዞታል? ቲ ይዞታል። ወደዚህስ ምንም ወደዚህስ ምንም የለማ። ሳሜሽን ኦፍ ፎርስ ኤክስ ብለህ አሰራም። ጤነኛ ና ኤክስ ላይ ምንም ነገር የለም አይደለ? ጤነኛ ና። አዎ እሺ። ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሰለሬሽን። ቆይ ከዛ አሁን ማን ነው የሚበልጠው ብለናል? M2 ይበልጣል። M2 ይበልጣል ማለት M2 ወዴት ይሄዳል? ትምህርቱን ተውት። M2 ወዴት ይሄዳል? M2 ወደ ታች ሲሄድ M1 ወዴት ይሄዳል? M1 ወደ ላይ ሄዷል ማለት ቴንሽኑ ነው ዌይቱ ነው የበለጠው? አንድ ነገር ወደ በለጠበት ነው የሚሄደው። ለምሳሌ እኔ በ20 ወደዚህ ብጎትት ሲዱና በ10 ብትጎትት ወደ እኔ ነው የሚሄደው ወደ በለጠው። ስለዚህ ይሄ ቦዲ ወደ ላይ ሄዷል ማለት ቴንሽኑ ነው ዌይቱ ነው የበለጠው። ስለዚህ እንደዚህ አይነት ኬዞች ላይ ስትሰሩ የበለጠውን ፖዚቲቭ ያነሰውን ኔጌቲቭ ማንም ይበልጠው ቴንሽን ሲቀነስ M1 G is equal to M1 A እየሰራን ያለው ለዚህ ነው። ተስማማና አለቀ። እሺ M2 ላይ ደግሞ M2 ወደ ታች ምን አለው? M2 G ወደ ላይስ ምን አለው? ቴንሽን Y X አድርጉ ፎር M2 ይሄው እዚች ጋር ምን አለች? M2 G ወደ ላይስ T ወደዚህ በቃ ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሰለሬሽን። አሁን ቅድም ዋይ ላይ አክሰለሬሽን 0 እያደረግን ነው የመጣ ነው። አሁን ግን ዋይ ላይ አክሰለሬሽን 0 አይደለም። ለምን? እንቅስቃሴ አለ። ዳኒ ግን እኮ ዋይ ላይ አክሰለሬሽን በግራቪቲ ይተካል ብለን አልነበረ? አዎ ኢን ኬዝ ኦፍ ፍሪ ፎል። አሁን ግን ገመድ ይዞታል። ለምሳሌ አሁን ፍሪ ፎል ቢሆን አሁን አክሰለሬሽን በግራቪቲ ይተካል። ግንስ ይዤ ባወርደውስ እንደዚህ እኩል ነው አክሰለሬሽን አይደለም? አዎ ስለዚህ አክሰለሬሽን ኖሯል ማለት ነው። እሺ ይሄ ቦዲ ወዴት ነው የሚሄደው? ወደ ታች ማለት ማን በልጧል? M2 G አይደለም? M2 G በልጧል ማለት የበለጠው ምን እኔ አልኩኝ መብቴ ነው። እኔ አልኩኝ ጥያቄ ስሩ። ኤክስ ከመጣ ጠይቁኝ መጽሐፋችሁ ላይ ቁጭ ብላችሁ ዛሬ M2 G አይደለም? ያነሰውስ ማይነስ ቲ ኢዝ ኢኳል ቱ ማስቱ ኤ። በቃ አለቀ። ሁለቱም መደባለቅ ነው። ኑ ኬስ 5 ኑ ኤው let's say M1 and let's say M2. ወዴት ሊሄድ ይችላል? ይሄ ነገር ወዴት ሊሄድ ይችላል? ወደ ታች እንደዚህ ነው ሊሄድ ይችላል አይደል? እሺ ማስሬ ዲፔንድ ነው። ይሄ 10 ነው፣ ይሄ 5 ቢሆን ወዴት ይሄዳል ይሄ ነገር? ስለዚህ ወደ ላይ የሚሄድበት ሚስ የለም። ሊሄድ የሚችለው ወደ ታች ነው፣ ወደ ላይ ሊሄድ አይችልም። እዚህ ጋር አንድ ሰው ካልጎተተው በስተቀር ይሄ ነገር ወደ ላይ ሄዳል አይሄድም። ተግባባን አይደል? እሺ ላይቆምም ይችላል። እሺ ወደ ታች ሊሄድም ይችላል። 10 እና 5 ሆኖ ችግር የለም፣ እናያለን። እሺ አሁን እንግዲህ ያው ሞስት ፕሮባብሊ M2 ወደ ታች እየሄደ ነው ብላችሁ አስቡ። እንዲህ እየሄደ ነው ነገር ፎር M1 ሁለት ፍሪ ቦዲ ዲያግራም ነው የምንስለው። ሁለት ስዕል ስላለ 3 ስዕል ቢኖረንስ
ሶስት ስዕል ቢኖረው ኖሮ ስንት ቦዲ ዲያግራም ስላላችሁ? ስንት ፍሪ ቦዲ ዲያግራም? 3 4 ቢኖራችሁ 4። እስኪ እዚህ እንሳል። M1 ወደ ታች ምን አለው? M1 G አርፏል አላረፈም? ካረፈ ወደ ላይ ምን ኖሯል? ኖርማል ፎርስ። ይሄው ፍሪክሽን የለም እስካሁን ድረስ ፍሪክሽንለስ ነው። ስንት ገመድ ይታያችኋል እዚህ ጋር? እና እዚህ ይሄው ገመዱ T Y X አድርጉ። M1 ላይ Y X ማን ይታያችኋል እዚህ ጋር? M1 G ጎበስ። እዚህ ጋር ወደ ላይ ማን ይታያችኋል? FN ይታያችኋል። እዚህ ጋርስ ቴንሽን፣ ወደዚህስ ማንም። ስለዚህ ሳሜሽን ኦፍ ፎርስ አት Y ማስ ታይምስ አክሰሌሬሽን። Y ላይ ማን አለ እዚህ ጋር? FN። MGስ ወዴት ነው? ሁለቱም ቦታ ብትቀየሩትም ችግር የለም። አንዱ ኔጌቲቭ አንዱ ፖዚቲቭ ታርጉትም ያው እኩል ስለሆነ M1G is equal to ይሄ ቦዲ ወዴት ነው ሊሄድ የሚችለው? አይናችሁን ማለት ይሄ ወደ ታች ሲመጣ ወዴት ነው ሊሄድ የሚችለው? ወደ ሆሪዞንታል ወደ ታች አይገባም መቼም ወደ ላይ አይሄድም። ቨርቲካሊ እንቅስቃሴ ያለው። ስለዚህ Y ላይ አክሰለሬሽኑ ምንድን ነው? 0። ይሄ በዚህ ሲባዛ 0 እቺን ወደዛ ብትወስዷት FN is equal to ምንድን ነው? M1G አለቀ። እሺ እስኪ ኤክስን ስሩልኝ። ሳሜሽን ኦፍ ፎርስ አት X is equal to ማስ ታይምስ X ላይ ማን አላችሁ? T ሌላ ነገር አላችሁ? የላችሁ። ማስ ታይምስ ከዛ መተካካት ነው። በቃ ጨዋታ ነው። እሺ መተካካት ነው። እሺ M2 ላይ ደግሞ M2 ላይ ኬስቱ አልጻፋችሁም እንዴ? በራሳችሁ ጽፍታላችሁ። ድራይቭ እንዴ ካያችሁ በራሳችሁ መጻፍ ነው። እሺ ይቅርታ። እሺ ለእንተኔ ምክንያት ስፈልግ ነው። ይሄ ወደ ታች ምን አለው? M2G አርፏል አላረፈም? አላረፈም ማለት ኖርማል ፎርስ አለው የለውም። ግን ወደ ላይ ግን ምን አለው? T Y X አድርጉበት። Y X ይኸው Y X እዚህ ጋር ምን አለች? T ወደ ታችስ M2G ሳሜሽን ኦፍ ፎርስ አት Y ማስ ታይምስ አክሰለሬሽን። X ላይ ምንም ነገር የለውም። ይሄ ቦዲ ወዴት ነው ሊሄድ የሚችለው? ወደ ታች ይላል ማለት ማ በልጧል? ይሄው እንዳታቀያይረው። እሺ ፖዚቲቭና ኔጌቲቭን ካቀያየርከው ሌላ መልስ ነው የሚመጣው። ማን በልጧል ማለት ነው? M2G በልጧል። የበለጠውን ፖዚቲቭ ያነሰውንስ ኔጌቲቭ ማሱ ለማን ነው የሚሰራው? ለM2 ነው። M2 ምን A Y ላይ እንቅስቃሴ ያለው ይሄ ተስማማና፣ ይሄ Y ላይ እንቅስቃሴ X ላይ እንቅስቃሴ ያስማማና ጨረስን። አበቃ። ይሄን ይመስላል። ኬዞቹ በጠቅላላ እነዚህን ይመስላሉ። አሁን እንግዲህ እኔ ጥያቄ እሰጣለሁ፣ እናንተ መስራት ነው። ስትሰሩ ምን መሰላችሁ የምታደርጉት? አሁን ኬዝ ብላችሁ የጻፋችሁትን እንትን ትገልጡና ትዘጉታላችሁ። እሺ ላይቭ ላይ ያላችሁ ልጆች ለምሳሌ ወንጌሏ ኬዝ ብላ እዚህ ጋር ጽፋለች። ስለዚህ ይሄንን ትሸፍነውና ነው የምትሰራው። እንዴ ትሸፍነውና አሁን የምትሰጣችሁ ጥያቄ ትሰራላችሁ። እሺ ኬዙን እንዳታዩ፣ ተስማማ? ኬዙን እንዳትመለከቱ፣ ሸፍኑት። ኬዙን ሸፍኑት። ሲዱና ግለጡት። ራሳችሁ እንድታስታውሱ ነው። ግለጠው፣ ዝጉት። እሺ በቃ እንትን ነው ጥያቄውን የጻፍኩኝ ከማረዝምባችሁ ሁሉም ሰርፌሶችን ላይ ፍሪክሽንለስ ነው። እሺ if the surface is frictionless እሺ if the surface is frictionless find the tension and acceleration. A እሺ 5 ኪሎ ግራም እና 4 ኪሎ ግራም B እስኪ 5 ኪሎ ግራም እና 3 ኪሎ ግራም C 2 ኪሎ ግራም 3 ኪሎ ግራም D እስቲ ዲ ደግሞ ከዚህ እንሰዳ በቃ ዲ 10 ኪሎ ግራም 2 ኪሎ ግራም 3 ኪሎ ግራም Find the tension and acceleration of the system if the surface is frictionless. ሰርፌሱ
ፍሪክሽንለስ ነው። ፍሪክሽን የሚባል ነገር የለም። ኬዞቹን እንዳታዩ አጠገባችሁ ካለ ሰው ጋር እየተጋገዛችሁ ሶልቭ ታደርጉታላችሁ። this one is D እዚህ ጋር ማን አለ? ኢሜጅ አይደል? ወደ ላይስ ማን ይታያል? ገመዱ ዋይ ነው አይደል? ማስ ታይምስ አክሰለሬሽን። ይሄ ወዴት ነው ሊሄድ ይችላል ያላችሁ? ወደታች ይላል ማለት ከሁለቱም ማን ቢበልጥ ነው ወደታች ነው የበለጠው? አንደኛውን እንስራ። ጥያቄ ገና በዚህ ላይ ነፍንም ሰጣችሁ። እሰራለሁ ካልሰራችሁ አላስወጣችሁም። እዚሁ ታመሻላችሁ፣ እዚሁ ይነጋል። አላልፍም። ሜን ቶፒክ እዚሁ ጋር እንቆማለን ካልሰራችሁ። እሺ አንደኛውን እንሰራለን። ሁለተኛው ድጋሚ ጥያቄ ስጣችኋለሁ። እያሰፋሁት ስለሚሄድ ማለት ነው። ነይ ኑ አንደኛውን ነው እስኪ ፈሪሃ እግዚአብሔር አለባችሁ። ሁላችሁም አማኞች ናችሁ። ታምናላችሁ አይደል? በፈጣሪ ታምናላችሁ። አታምኑ? ስለዚህ እግዚአብሔርን ትፈራላችሁ ማለት ነው። እሺ ፈሩ እንግዲህ ኑ the first one ኤን እንመልከተው እስኪ። ኤ ወደ ታች ምን አለው? ስንት ቦዲ ያላችሁ? ኤ ላይ ሁለት ቦዲ ያለ ማለት ስንት ፍሪ ቦዲ ዲያግራም ይኖራል? ሁለት። ለመጀመሪያ 4-5 ኪሎ ግራም በሉ፣ ለ5 ኪሎ ግራሙ በሉ። 5 ኪሎ ግራም ወደ ታች ምን አለው? ኤምጂ አርፏል አላረፈም? የሆነ ነገር ላይ ተቀምጧል። ወደ ላይ ምን ይኖራል? ኖርማል ፎርስ። እሺ ቆይ ሌላስ ምን ይታያቸዋል? ተይዟል በሆነ ገመድ ቴንሽን አለ። ስለዚህ ዋይ ኤክስ አርታችሁ ሳሉበት ላው ላይ ዋይ ኤክስ። እዚህ ጋር ማን አለቻችሁ? ኤምጂ። ወደ ላይስ ኤፍኤን፣ ወደዚህስ ቲ ይኖራል። ያስማማናል። አሁን ባትሰሩ ጥሩ ነው፣ ግን እንዲሁ ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሰሌሬሽን ልበል። ይሄ ነገር እንዴት ነው ሊንቀሳቀስ የሚችለው? አይናችሁን መርጦ። ይሄ እኮ ፑሊ ነው፣ ክብ ነገር ናት፣ ፑሊ ናት። ይሄ ወዴት ሊሄድ ይችላል? ይሄ ወደ ታች ሲሄድ ይሄ ወዴት ነው የሚሄደው? ስለዚህ ይሄ ኤክስ ላይ ነው፣ እዚህ ላይ ነው የሚንቀሳቀሰው አይደል እንጂ እዚህ ላይ እንቅስቃሴ ያለው የለውም። ስለዚህ ዋይ ላይ ወደ ላይ ኤፍኤን ብላችሁ ወደ ታች ኤምጂ። አይመቸኝም ኤምጂ ሲቀንስ ኤፍኤን ባረግስ መብትሽ ነው። ኢዝ ኢኳል ቱ ግን ዜሮ ነው፣ ዋይ ላይ እንቅስቃሴ የለውም። ስለዚህ እቺን ወደዛ ብትወስዷት ኤፍኤን ኢዝ ኢኳል ቱ ምን ኤምጂ። ማስ ስንት ነው? 5 ግራቪቲ 10 ስንት ይመጣል? 50። ግን ትጠይቃችኋል ኤፍኤን? አልጠይቃችሁም፣ ተውት። እሺ ስሩት፣ ሞታችሁ ነው። ኦፍ ና በቃ ኤክስ ላይ ና ሳሜሽን ኦፍ ፎርስ አት ኤክስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ኤክስ ላይ ማን አላችሁ? ኤክስ ላይ ቲ አለቻችሁ። ሌላስ ማን አለ? ኢዝ ኢኳል ቱ ማስ ስንት ነው? 5 ምን ኤ ቲን ታቁታላችሁ፣ ኤን ታቁታላችሁ። ተውት፣ አቆሙ። እዚህ ጋር 4 ኪሎ ግራም ለ4 ኪሎ ግራሙ ደግሞ እንስራ። 4 ኪሎ ግራሙ ጋር ነው። 4 ኪሎ ግራሙ ወደታች ምን አለው? ኤምጂ። አርፏል አላረፈም? አላረፈም ማለት ኤፍኤን አለው የለውም። ግን ወደ ላይ ምን ይዞታል? ቲ ዋይ ኤክስ ዋይ ኤክስ እዚች ጋር ኤምጂ እዚች ጋር ቲ። ወዴት ነው ሊሄድ የሚችለው ነገር? ወዴት ሊሄድ ይችላል? ይሄን እዚህ ጋር የሚጎተው አካል ቢኖር ወደ ላይ ይሄዳል። አሁን ግን የሚጎተው ነገር የለም። ስለዚህ ወደ ታች ይሄዳል ማለት ከሁለቱ ማን ይበልጣል? የበለጠው ፖዚቲቭ፣ ያነሰው ኔጌቲቭ። ጥያቄ እሺ፣ የበለጠው ማን ነው ማለት ነው? ኤምጂ ወደ ታች ይሄዳል ካልን አይደል? ሲቀነስ ማስ ታይምስ ማስ ስንት ነው? 4 ግራቪቲ ሲቀነስ ማስ 4 ኤ ነው። 4 ጊዜ 10 40 ሲቀነስ ቲን አታቁም፣ ኤን አታቁም፣ መልስ አይኖረውም። አንድ ኢኩዌሽን ነው። አንድ ኢኩዌሽናል ሳይን ሁለት ቫሪብል። ነምበር ኦፍ ኢኩዌሽኑ እና ነምበር ኦፍ ቫሪብሉ ካልተመጣጠነ መልስ የለውም። ነምበር ኦፍ ኢኩዌሽኑ አንድ ነው፣ አንድ ኢኩዌሽናል ሳይን ያለው። ነምበር ኦፍ ቫሪብሉ ሁለት ነው፣ መልስ አይኖረውም። ግን አንድ ሰብስቲቱት ማድረግ እንችላለን። 40 ሲቀነስ ቲ ማለት ማናት? 5 ኤ ኢዝ ኢኳል ቱ ምን አለ እዚህ 4 ኤ። እቺን ወደዛ ብትወስዷት 40 ኢዝ ኢኳል ቱ ምን ትሆናለች? 9 ኤ። ለ9 ብታካፍሉ ኤ ስንት ይመጣል? 40 ዲቫይድ ባይ 9 4.4። እሺ አክሰለሬሽኑ ከመጣ እዚህ ጋር ብከቱ ቴንሽኑ ይገኛል አይገኝም? ይገኛል። ጨረስን አንደኛ። እሺ ቢ ላይ እንምጣ። እናንተ ጨርሳችኋል? ሰርታችኋል? መጥቶላችኋል? ሁሉም ኑ ኮኤፊሽንት ኦፍ ፍሪክሽን ጨምራችሁ ስሩ። እኔን አትዩኝ እሺ። በቃ እናንተ እሺ አፍጥሩት እሺ። ኮኤፊሽንት ኦፍ ፍሪክሽን 0.2 ቢኖር እዚህ ጋር ሁሉም ላይ ኮኤፊሽንት ኦፍ ፍሪክሽን ጨምራችሁ ቀጥሉ እሺ። ቢ ላይ ከሞ ኑ እሺ። ና ቢ ላይ እንምጣ። ስንት ቦዲ አለ? ሁለት። ስንት ፍሪ ቦዲ ዲያግራም ይኖርናል?
2 አይደል? ከየትኛውን ጀምር? ከዚህን ጀምር እስኪ 4 5 ኪሎ ግራም በሉልኝ። 5 ኪሎ ግራም ወደ ታች ምን አለው? ኤምጂ አርፏል። የሆነ ነገር ላይ ካላረፈ ኤፍኤን አለው የለውም። ወደ ላይ ምን አለ? ቲ ዋይ ኤክስ ላይ ሳሉበት ዋይ ኤክስ እዚህ ጋር ማን ይታያቸዋል? ኤምጂ ወደ ላይስ ቲ ወደዚህና ወደዚህ ምንም ነገር የለም። ኦኬ ከዛ ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክስሌሬሽን ይላል። ይሄ ወዴት ነው ሊሄድ የሚችለው? ሚዛን እኮ ሚዛን ሙዝ እንዴ 5 ኪሎ እና 3 ኪሎ ሙዝ ብትመዝን ወዴት ይላል? ሆድ ወዴት ይላል? ወደ ታች። ስለዚህ ይሄ ምኑ በልጧል ማለት ነው? ወደ ታች ይላል ከተባለ ኤምጂ። ስለዚህ ከበለጠው ላይ ያነሰው መቀነሳ ኤምጂ ሲቀነስማ ቲ ኢዝ ኢኳል ቱ ማስ ታይምስ አክስሌሬሽን። ማሱ ስንት ነው? እዚህ ለዚህ ነው እየሰራ ያለት 5 ግራቪቲ 10 ሲቀነስ ቲ ማሱ 5 ኤኤ ነው 50 ሲቀነስ ቲ ኢዝ ኢኳል ቱ 5 ኤ ቲን ማታቀም ኤን ማታቀማ ታባው አንድ ኢኩዌሽን 2 ቫሪያብል መልስ አይኖረው። ቀጥለ ለማን እንስራ? 3 ኪሎ ግራም ደግሞ እንስራ እስኪ 3 ኪሎ ግራም ጋር 3 ኪሎ ግራም ወደ ታች ምን አለው? ኤምጂ ወደ ላይ ገመድ ይዞታል። ቲ ልበለው ዋይ ኤክስ ብለላው ላይ ብታሰምር ወደ ታች ኤምጂ ወደ ላይስ ቲ። እሺ ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክስሌሬሽን ዋይ ላይ ያሉ ፎርሶች ተደምረው which means ኔት ፎርሳቸው ኔት ፎርስ ነው ማስ ታይምስ አክስሌሬሽን አስታውሳችሁ አይደል? እሺ 5 ኪሎ ግራም ወደ ታች ሲመጣ 3 ኪሎ ግራም ወደ ይላል ወደ ላይ ይላል ማለት ማበልጧል ከሁለቱ። ቲ ሲቀነስማ ኤምጂ ኢዝ ኢኳል ቱ ማስ ታይምስ አክስሌሬሽን። ቲ ሲቀነስ ማሱ ስንት ነው? 3 ግራቪቲ 10 3 ጊዜ 10 30 ኢዝ ኢኳል ቱ ስንት? ኤ 3 ኤ ስንት ኢኩዌሽን ነው? አንድ ኢኩዌሽን ስንት ቫሪያብል? 2 ቫሪያብል መልስ የለውም። ሁለቱም ግን አንድ ላይ ብናደርጋቸው ስንት ኢኩዌሽን አሉ? 2 ኢኩዌሽን ይኸው አንድ ኢኩዌሽን 2 ኢኩዌሽን ስንት ቫሪያብል? ቲኤ 2 ቫሪያብል ሁለቱን መቀላቀል ኢሊሚኔሽን ሊሆን ይችላል ሰብስቲቱሽንም የፈለግከው መጠቀም ኢሊሚኔሽን ልጠቀም። ይኸው ይሄ 50 ሲቀነስ ቲ ኢዝ ኢኳል ቱ 5 ኤ ነው የሚለው። ይሄኛውስ ቲ ሲቀነስ 30 ኢዝ ኢኳል ቱ ስንት? ኤ 3 ኤ ነው የሚለው። ደምረው ቀላቅለው በቃ 50 ሲደመር ሲቀነስ 30 50 ሲደመር ኔጌቲቭ 30 ይሄ ማለት 50 ሲቀነስ 30 ማለት ነው አይደል? ስንት ይመጣል? 20 አለቀ። ኔጌቲቭ ቲ ሲደመር ፖዚቲቭ ቲ ተጣፉ 0 5 ኤ ሲደመር 3 ኤ 8 ኤ ለ8 አክሰለሬሽን ስንት ለ8 ማካፈል 20 ለ8 አካፍለ ቁጭ። አይ ደግሞ ካላችሁ ደግሞ ከዚህ ውስጥ የቲን ዋጋ ታወጣለህ። ኔጌቲቭ 30 ነው ወደዛ ወስደ ከዛ እዚህ ጋር ያገኘው የቲ ዋጋ እዚህ መክተት ኤን አገኛችሁ ማለት ኤ ቦታ ብትከቱ ቲ ደግሞ ካልኩሌት መደረግ ይችላል። አገኛችሁት ሁሉንም? ሲ ጋር ደግሞ እንምጣ እስኪ። አንዴ ነው የሲ ኬስ ትንሽ ለየት ስለሚል ነው። ቀላል ነው እሱም ግን እንዲሁ ደስ እንዲለው ሲ ጋር ነው። የተወደዳችሁ ኑ ውዶቼ ኑሊ እዚህ ጋር ኤፍ ስንት አለች? 100 ኒውተን። ቆይ እና ሲስተም ላሳይ ነው። አሁን አንተ ቤት እየሄድክ እንደሆነ ይገባኛል፣ ግን ተሞኝተ ነው። ና በቀላሉ ላሳይክ። ኤው ስንት ቦዲ አለ? ስንት ፍሪ ቦዲ ዲያግራም ይኖርናል? 2። ጎበዝ ልጅ ኤፍ። እሺ ወደ ታች ምን አለች? ተቀምጧል። ወደ ላይ ምን ይኖራል? ኤፍ። ኦኬ ገመድ አለ የለም? እዚህ ላይ አለ። ቲ ልበለው ዋይ ኤክስ 3 ኪሎ ግራም። ወደዚህ ምን አለ? ቲ። ወደ ታችስ ኤምጂ። ወደ ላይስ ኤፍ። አሁን ኖርማል ፎርስ ለአሁን አትስሩት፣ ስሩት፣ ችግር የለም። ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ ይሄ ነገር ምን ላይ ነው ሊሄድ የሚችለው? እንዲህ ሲጎተት እዚህ ኤክስ ላይ ነው፣ ሆሪዞንታል ነው። ቨርቲካሊ እንቅስቃሴ የለውም። ቨርቲካሊ አክሰለሬሽኑ 0 ነው። ግን ቨርቲካሊ ወደ ላይ ኤፍ ኤን አለኝ፣ ወደ ታች ኤምጂ አለኝ። ኢዝ ኢኳል ቱ 0። እቺን ወደዛ ብትወስዷት ኤፍ ኤን ኢዝ ኢኳል ቱ ምን ይላል? ኤምጂ ማሱ 3 ነው። 3 ጊዜ 10 30። ኖርማል ፎርስ 30 ነው። እሺ ተውት፣ ኤክስ ላይ ነው። እኔ ኤክስ ነው የምፈልገው። ሳሜሽን ኦፍ ፎርስ አት ኤክስ በሉልኝ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ኤክስ ላይ ማን አላችሁ? ቲ ኢዝ ኢኳል ቱ ማስ ስንት ነው? 3 ምን ኤ። ከዚህ በላይ መሄድ አልችልማ፣ እተዋለሁ። እዚህ ጋር ነው ኤ። ወደ ታች ምን አለው? ኤምጂ። ወደ ላይ ምን አለው? ኤፍ ኤን። ዋይ ኤክስ ሳሉበት 2 ኪሎ ግራም ዋይ ኤክስ። እዚህ ጋር ማን አለ? ኤምጂ። እዚህ ጋርስ ኤፍ ኤን። ወደዚህስ ኤፍ። ወደዚህስ አረ ይኸው ገመድ አለ አይደል? አይናችሁ ለምን ቲ አለ አይደል? ኦኬ እዚህ ጋርም ዋይን ስሩት እናንተ ችግር የለም። ሳሜሽን ፎርስ አት ዋይ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ሆሪዞንታል ነው የሚለው፣ ቨርቲካሊ እንቅስቃሴ የለውም። ቨርቲካሊ ወደ ላይ ማን አለኝ? ኤፍ ኤን። ወደ ታችስ ኤምጂ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽኑ 0 ነው። ስለዚህ 0 ታይምስ ኤም 0 ነው። ኤፍ ኤን ኢዝ ኢኳል ቱ ምን ኤምጂ ማሱ 2 ነው። 2 ጊዜ 10 ኤፍ ኤኑ 20 ነው። ግን ኤፍ ኤኑ አልፈልግም፣ የተጠየቁት ሌላ ነው። ሳሜሽን ፎርስ አት ኤክስ በሉልኝ ማስ ታይምስ አክሰለሬሽን። ኤክስ ላይ ማን አላችሁ?
ኤፍ አላ ሲቀነስ ወደዚህ ማን አላችሁ ቲ ኢዝ ኢኳል ይሄ ነገር እንዲህ ሲጎተት ወዴት ነው ሊሄድ የሚችለው? በለዋ አይዞ ትምህርቱን ቶ ወደዚህ ኤፍ እሺ ማስ ታይምስ ኤፍ ስንት ነው? 100 ሲቀነስ ቲ ማስ 2 ታይምስ ኤ ምን 2ኤ ኦኬ። ሁለት ቫሪብል ነው ያለው ሶልቭ ላደርገው አልችልም። ግን ቲ ስንት ነው? በቲ ቦታ ማንን መክተት 3ኤን መክተት ኢዝ ኢኳል ቱ ማን አለ እዚህ 2ኤ ችን ወደዛ ብትወስዳት 100 ኢዝ ኢኳል ቱ ማ 5ኤ ለ5 5 ቢጣፋ ኤ ስንት ይመጣል? 20 አይደለ? ኦኬ ኤ ከተገኘ ቲ ይገኛል። ቲ ስንት ነው የምትሆነው ማለት ነው? ኤ 20 ከሆነች ቲ 3 ጊዜ 60 አይደለ? but if the surface is frictionless ሰርፌሱ ፍሪክሽንለስ ከሆነ ኤኝኔን እንዴት እንደሚጫወተው ቀላል ነው። ሰርፌሱ ፍሪክሽንለስ ነው ከተባለ ፍሪክሽን ከሌለ ፎርስ ማለትን ማለት ነው ውዶቼ። ፎርስ ማለት ኔት ፎርስን በለው ፎርስ ማስ ታይምስ ይህንን ቦዲ እየጎተተ ያለው ፎርስ ስንት ነው? 100 ማስ ስንት ማስ ነው እየጎተተ ያለው ይሄ ፎርስ? ሁለትም ብቻ ነው የሚጎተው ይሄ ፎርስ። ስንት ቦዲ ነው እየጎተተ ያለው በአጠቃላይ? ስንት ፎርስ ስንት ቦዲ እየጎተተ ስንት ማስ ስንት ነው? 5 ምን ኤ ለ5 ኤ ስንት ይመጣል? መብቴ ነው። if the surface is frictionless ሌላም ጥያቄ አምጡ ይመጣል። ግን ይሄ ግን አሁን የሰራውበት መንገድ ፍሪክሽንለስ ከሆነ ፍሪክሽን ከሌለ በቃ እዚህ 10 ነው፣ እዚህ 2 እዚህ 3 እሺ እስቲ አይዟችሁ ኑ በቃ ኑ ወደዚህ ኑ። ስንት ቦዲ ይታያችኋል እዚህ ጥያቄ ላይ? 3 ቦዲ ያለ ማለት ስንት ፍሪ ቦዲ ዲያግራም ይኖራል? 3 እስኪ ድምጽ ቀንሱ እናንተ ድምጽ ቀንሱ። ከዚህ ጀምሩ 10 ኪሎ ግራም ለ10 ኪሎ ግራም እንነሳል። እስኪ 10 ኪሎ ግራም ወደ ታች ምን አለው? በደንብ አርታችሁ ተመልከቱ። ይሄን ኤምጂ ወደ ላይ ምን ይዞታል? ገመዳ። ስንት ገመዳ አለ እዚህ ጥያቄ ላይ? 2 እዚህ ጋር አንድ ገመዳ፣ እዚህ ጋርስ ሌላ ገመዳ። ስለዚህ እቺን ቲ1 ልበላት። እቺ ቲ1 ከሆነች እቺ ማናት? አሁን ላይ ማናት? ቲ1 ናት። በቃ ፑሊውን ኮንሲደር አናደርግም። ወደፊት ደግሞ ፑሊ ኮንሲደር ይደረጋል። ሮቴሽናል ሞሽን ላይ ስንመጣ ቀላል ነው። ቲ1 ኦኬ። ስለዚህ ለዚህ ልሳል እስኪ ይሄው ማን አለ እዚህ ጋር? ኤምጂ። ወደ ላይስ ቲ1። ወደዚህ ነው ወደዚህ ምንም የለውም። ሳሜሽን ፎርስ አት ዋይ ማስ ታይምስ አክስ። ኤ ቦዲ ወዴት ነው የሚመጣው? ወዴት ይመጣል? ትልቅ ነው 10 ኪሎ ግራም ነው። ኮሎቲ ይበልጣል፣ ወደ ታች ይመጣል። ወደ ታች ይመጣል ማለት ማ በልጧል? ኤምጂ ሲቀነስ ማ ቴንሽን 1 ኢዝ ኢኳል ቱ ማስ ታይምስ አክሰሌሬሽን። ማስ ስንት ነው? 10 ጊዜ 10 100 ሲቀነስ ቲ1 ኢዝ ኢኳል ቱ ማስ 10 ምን ኤ። ከዚህ በላይ መሄድ አንችልም። አቆሙት። ቲ1ንም አላውቅም ኤንም ስለማላውቅ። እሺ ለዚህ ደግሞ እንስራ። ኤ ወደ ታች ምን አለው? ኤምጂ ተቀምጧል። ወር ላይ ምን ኖሯል? ኖርማል። ወደዚህ ቲ1 አለ፣ ወደዚህ ሌላ ገመድ ነው ቲ2 አይደለም። ይሄ ከዚህ ወደዚህ ሌላ ገመድ፣ ከዚህ ወደዚህ እቺም ቲ2 ናት አይደለ? ራሷ ስለምዞር ያስማማናል። ዋይ ኤክስ ሳሉበት እስኪ 42 ኪሎ ግራም። አንተ ነው ድምጽ ቀንሱልን። 42 ኪሎ ግራም እስቲ ኑ እስኪ ዋይ ኤክስ ኦኬ። እሺ እዚህ ጋር ማን አላችሁ? ኤምጂ። ወደ ላይስ ኤፍኤን፣ ወደዚህስ ቲ1፣ ወደዚህስ ቲ2። ያ ዋዩን አትስሩት። ለምን ምን ላይ ነው ሊንቀሳቀስ የሚችለው? ሆሪዞንታሊ አይደለም ኤክስ ላይ ነው። ፍላይት ሙሉ ያርገው እሱ ነገር ዋይ ላይ ኤክስ ላይ ነው ሊንቀሳቀስ የሚችለው ሆሪዞንታሊ። ሳሜሽን ፎርስ አት ኤክስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። እሺ ይሄ ወደ ታች የሚመጣ ከሆነ ይሄ ቦዲ ወዴት ነው የሚሄደው? ወደዚህ ይሄዳል ማለት ማ በልጧል? ቲ1 ነው ቲ2 ነው ይበልጣው። ስለዚህ ቲ1 ሲቀነስ ማ ቲ2 ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ቲ1 አታቁም ሲቀነስ ቲ2ንም አታቁም። ማስ ስንት ነው ግን? 2 ምን ኤ። ከዚህ በላይ መሄድ አትችሉም። ተውት። ጭራሽ 3 ቫሪብል ነው ጌታ ሆይ። እሺ እንቀጥላ። ለማን ስራውን ደግሞ ለ3 ኪሎ ግራም እንስራ እስኪ። 3 ኪሎ ግራም 3 ኪሎ ግራም 3 ኪሎ ግራም ላይ 3 ኪሎ ግራም ወደ ታች ምን ነው? ኤምጂ። ወደ ላይስ ቲ2 አይደለም? ወደ ታች ኤምጂ፣ ወደ ላይስ ቲ2። ወደዚህ ነው ወደዚህ ምንም የለውም። ሳሜሽን ፎርስ አት ዋይ ማስ ታይምስ አክሰለሬሽን። ኤ ወደ ታች ሲመጣ ኤ ወደዚህ ሲሄድ ኤ ወዴት ነው የሚሄደው? ወደ ላይ ይሄዳል ማለት ማ በልጧል?
ማን በልጧል? ቲቱ። አይዞ ጎበዝ። ቲቱ ሲቀነስ ማ ኤምጂ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ቲቱ ሲቀነስ ማስት ነው 3 ጊዜ 10 33 ኤ አናቅም። ከዚህ በላይ መሄድ አንችልም። እናቆማለን። እሺ ስንት ኢኩዌሽን አላችሁ? 3። ምን እንፍጠር? ማሰብ ከዚህ ውስጥ ቲ1ን ብታወጡት ቲ1ን በኤ መግለጽ ይቻላል። እዚህ ጋርም ቲ2ን በኤ መግለጽ ይቻላል። ሁለቱን እዚህ ውስጥ መክተት። ለምሳሌ ቲ1 ማለት ማን ነው? እዚህ ውስጥ 100 ቲ1 ወደዛው ስር ነው። 10 ወደዚህ ያምጣው። 10 ወደዚህ ሲመጣ ሲቀነስ 10 ኤ ኢዝ ኢኳል ቱ ወደዛ ስቴር ምን ቲ1 ማለት 100 ሲቀነስ ማ 10 እሺ ከዚህ ውስጥ ቲ2ን አውጡ። ቲ2 ማለት ይችን ወደዛ ብትወስዷት 3 ኤ ሲደመር ማ 30 ያስማማናል። በቃ ከዛ እነዚህን ሁለቱን ኢኩዌሽን 2 ሰብስቲቱት እናድርግ። እሺ ይሄንን ኢኩዌሽን 1 በሉት፣ ይሄንን ኢኩዌሽን 2 በሉት፣ ይሄንን ደግሞ ኢኩዌሽን 3 እንበለው። ናው ሰብስቲቱት ኢኩዌሽን 1 ኤንድ 3 ኢንቱ ዌር የት መክተት? ኢኩዌሽን 2 ውስጥ መክተት። እሺ ኢኩዌሽን 2 ውስጥ መክተት። እሺ ኢኩዌሽን 2 ምንድን ነው የሚለው? t1 minus t2 is equal to ምን a to a። t1 ማለት ማን ነው? t1 ማለት 100 ሲቀነስ ማ 100 ሲቀነስ 10 a አይደል? ሲቀነስ t2 ማለትስ t2 ይሄ ሙሉ ነው። ስለዚህ ኔጌቲቭ ፎርም ሰራው ለt2 ነው። ለt2 ሙሉ t2 ማለት 3a plus what 30 አይደል? is equal to ማን አለ እዚህ ጋር to a። እንቀጥል እስኪ 100 ሲቀነስ 10 a ሲቀነስ 3a ሲቀነስ 30 ኔጌቲቭ ለቲቱ ናት። ቲቱ ማለት ደግሞ ይሙሉ ነው። ስለዚህ ኔጌቲቭ ሁለቱም ይሰራል። ኢዝ ኢኳል ቱ ምን ኤ ቱ ኤ 100 ሲቀነስ 30 70 ኔጌቲቭ 10 እና ኔጌቲቭ 3 ኤ ኔጌቲቭ 13 ኤ ኢዝ ኢኳል ቱ ምን አለ እዚህ ጋር ቱ ኤ ኔጌቲቭ 13 ኤ ወደዛ ብትወስዱት 70 እኮ ይናል ምን ኔጌቲቭ 13 ኤ ወደዛ ቢል እዚህ ቱ ኤ አለ ኔጌቲቭ 13 ኤ ወደዛ ቢል ምን ፕላስ 13 ኤ ስንት ይመጣል? 15 ኤ ለ15 ለ15 7 ሲካፈል 15 ኤ ኢዝ ኢኳል ቱ ስንት 4 ፖይንት እስኪ ንገሩኛ። 7 ሲካፈል 15 አካፍሉ። 7 ሲካፈል 15 4.6 አካባቢ 4.6 ሜትር ፐር ሰከንድ ስኩዌር። ያው ኤ ተገኘ ማለት አክሰለሬሽን ከተገኘ አክሰለሬሽን ቦታ ስከቱ ማን ይገኛል? ቲቱ። አሁን ቲቱን ለማግኘት አክሰለሬሽን 4.6 ከቶ 3 ጊዜ 4.6 ሲደመር 30። እዚህ ጋርም ደግሞ ስትመጡ ኤ ቦታ ስንት መክተት? 4.6 ይኸው 100 አለ ሲቀነስ 10 ጊዜ ኤ 4.6 መጥቷል ኢዝ ኢኳል ቱ ቲ1። ይሄ 46 100 ሲቀነስ 10 ጊዜ 4.6 46 ኢዝ ኢኳል ቱ ቲ1። 100 ሲቀነስ 46 54 ኢዝ ኢኳል ቱ ቲ1 አለቀ ብላችሁ መጨረስ ስላላችሁ። ቲቱንም ስትፈልጉ ልክ እንደዛው በቃ ይሄ ለእናንተ ትቼዋለሁ። የገባሽ ነው? እሺ እሺ በኢየሱስ አንተ እሺ እሺ ኖርማል ፎርሱ ወይም ኦኬ ቴንሽን ወይም ኤምጂ ማለታችሁ ነው። እንደሚበልጥ የምናውቀው ሲስተሙን በማየት ሲስተሙ ለምሳሌ የኛውን ጥያቄ ስታዩት 10 ኪሎ ግራም 2 ኪሎ ግራም 3 ኪሎ ግራም በቃ የሚበልጠው 10 ኪሎ ግራም ነው። ወደ ታች ነው የሚመጣው፣ ግልጽ ነው። እዚህ ጋር ስትመጡ ወደ ላይ ኤፍኤን አለ፣ ወደ ታች ኤምጂ አለ። ኤፍኤንም ፖዚቲቭ ኤምጂን ኔጌቲቭ፣ ኤምጂን ፖዚቲቭ ኤፍኤን ኔጌቲቭ። ለውጥ የለውም። ለምን? ዋይ ላይ እንቅስቃሴ ስለሌለ። እንቅስቃሴ የለም ማለት እንቅስቃሴ የለም። እንቅስቃሴ ማይኖረው ሁለቱ እኩል ስለሆኑ ነው። ይሄ ቢበልጥ ወደ ላይ በሄደ፣ ይሄ ቢበልጥ ወደ ታች በመጣ ግን ወዴትም አይሄድም። ይሄ ፓርከር ኖርማል ፎርሱና ኤምጂ እኩል ናቸው። ለምን? ወደ ታች ኤምጂ አለ፣ ወደ ላይ ኤፍኤን አለ። እኩል ስለሆኑ ነው የተቀመጠው። ኢንክላይንድ ፕሌን ኢንክላይንድ ፕሌን። እስካሁን በመጣነው ጉዞ ውስጥ ፍሪክሽን የሚባል ነገር አውርቻለሁ አላወራውም? ገና ነን። ፍሪክሽን ገና ነን። ያለ ፍሪክሽን ከገባችሁ በፍሪክሽን ጨዋታ ነው፣ ግን ያለ ፍሪክሽን በደንብ ይግባችሁ። እሺ፣ ለዛ ነው። እሺ፣ ኢንክላይንድ ፕሌን። ኢንክላይንድ የሚለው ቃል ምንን ይጠቁማል? ቅድም ኢንክላይንድ ኢንክሊኔሽን አንግል አይደል? ስለዚህ ፕሌን ምንጣፍ ነው። ኢንክላይንድ ፕሌን ከሆነ አንግል የሰራ ምንጣፍ ማለት ነው። ኢትስ ጀስት ላይክ ዲስ ዩ ሲ ይሄው ፕሌን። ቅድም እንዲህ ነበር እቃው የሚቀመጠው። አሁንስ
አንግል ሰራ። እንዴት ሆነ? ይቺን ወደ ላይ ከፍ አድርግናት፣ ይቺን ወደ ታች ዝቅ አድርግናት። ከዛ እንዴት ሆነ? እንዲጥምም አይልም። ከዛ ሰርፌሱ ላይ ነው እቃው ላይ ያለው። እቃውም አብሮ ተጣሞ ልክ እንዲህ ተቀመጠ ማለት ነው። ይሄው እሺ ኢንክላይንድ ፕሌን ኢት ሜክስ አን አንግል ቴታ ሂር። አንግል ቴታ እዚህ ጋር ሜክ አድርጓል። ተመልከቱ፣ በደንብ አርታችሁ ተመልከቱ። ሻው ሉክ ኖርማሊ ቅድም አንድ ቦዲ እንዲህ በሚቀመጥበት ሳለ ወደ ታች ምን አለው? ኤምጂ ከተቀመጠ ወር ላይ ምን አለው? ኤፍኤን። ኖርማል ፎርስ ማለት ነው? ቦዲው ነው ሰርፌሱ ላይ የሚያሳርፈው ወይስ ሰርፌሱ ቦዲ ላይ የሚያሳርፈው ነው? ሰርፌሱ ቦዲ ላይ የሚያሳርፈው አይደል? ሶ ዲስ ኖርማል ፎርስ ኢዝ አ ፎርስ ዳት ሜክስ 90 ዲግሪ ዊዝ ዋት? ዊዝ ኦኬ። ኤምጂስ ወደ ታች ናታ። ቆይ እኔ አሁን ክብደቴ ወዴት ነው? ወደ ታች። እንዲህ ብጣመምስ ክብደቴ ወዴት ነው? አይጣመምም። አሁንም ወደ ታች ነው። ብታስተኙኝስ ክብደቴ ወዴት ነው? ወደ ታች ነው። ስለዚህ ኤምጂ እንደዚህ ነበረ። ኦኬ። እንዲህ ቢዞር ሲቃ ኤምጂው አብሮት ይዞራል? ክብደቱ አብሮት ይዞራል? አይዞርም። አሁንም ወዴት ነው? ወደ ታች ነው። ቀጥ ብሎ ነው። ክብደት አይዞርም። እንደፈለገ ብትሽከረከር አንተ ኤምጂ ይኸውና። እሺ ቅድም ኖርማል ፎርሱና ኤምጂው አንድ አክሲስ ላይ ነበሩ አይደለም? ኦኬ። ኖርማል ፎርሱ ከማን ጋር 90 ዲግሪ ይሰራል ብያቸዋለሁ? ከሰርፌሱ ጋር። ሰርፌሱ የቱ ነው? ይኸው ሰርፌሳችን አይደል? ይኸው ሰርፌሳችን። ስለዚህ ከዚህ ከሰርፌሱ ጋር 90 ዲግሪ ይሰራል። ከዚህ ጋር 90 ዲግሪ የሚሰራ ይኸው ኖርማል ፎርስ። ተስማማን? አሁን ኖርማል ፎርስና ኤምጂው አንድ መስመር ላይ አይደሉም። ተግባባን አይደል? ቅድም ዋይ ኤክስ እቺ ኤክስ ናት፣ እቺ ዋይ አክሲስ ናት አይደል? አሁን ደግሞ ዞረ። ሲዞር ደግሞ ምን እናል ማለት ነው? ያው ሲዞር ደግሞ እቺ ነበረች ቅድም ኤክሳችን፣ ይሄ ዋያችን ነበር። ይሄው ኤክሳችን አያችሁት? ከዛ ደግሞ ዋያችን በኤፍኤል ላይ ነበር አይደል የመጣው? ይሄው ዋያችን ዋይ ኤክስ ምንም ችግር የለም። ሁለቱም አክሲስ ነው። በቃ ኤክስ እና ዋይ ማለት 90 ዲግሪ የሚሰሩ ማለት ነው። አለቀ። ሁለት አክሲሶች 90 ዲግሪ ይሰሩ። እንዲህ ተጣመዋል። አሁን ኤክስ ነው ዋይ ነው 90 ዲግሪ ብቻ ይስራ። ሰርፌሱን ኤክስ አልኩት። ከዚህ ከኤክስ ጋር ከሰርፌሱ ጋር 90 ዲግሪ የሚሰራው መስመር በኤምጂ ላይ ነው በኤፍኤን ላይ ነው? ኤፍኤን ነው 90 ዲግሪ አይደል የሚሰራው። ስለዚህ ይሄው ኤፍኤንጂ ደግሞ መጣው ዋይ አክሲስ አልኩኝ። አሁን ይሄንን ስታመጡ ምናል? ሉክ this is x and this is y አይደለም? እዚህ ጋር y ላይ ማን አላችሁ? ወር ላይ ኤፍኤን ይታያችኋል። እሺ ያስማማናል። ኦኬ እቺ ኤምጂ ናታ። ድሮ ይሄ አንግል ሳይድ ኦፖዚት ኢንቴሪየር አንግል ምናምን ድሮ ስትማሩ if this is ቴታ እቺኛውም ቴታ ነው የምትመጣው። አሁንም ማድረግ ትችላላችሁ። እቺን ብትዘጓት እቺ 90 ትመጣለች። እቺ ከ360 ላይ ነው ከ180 ላይ 90 ሲደመር ቴታ ሲቀንስ አልፋ ብቀናንሱ እቺ ቴታ ነው የምትሆነው። እቺ ቴታና እቺኛው አንግል እኩል ናቸው። which means እቺ ኤምጂ ስንት ኮምፖነንት አላት? አሁን ኤምጂ ብቻ ገንጥላችሁ አጡ እስኪ። እቺ ናት ኤምጂ አይደል? ቴታ ናታ። ስንት ኮምፖነንት አላት? ሁለት አይደል? አንደኛው ወደዚህ ኮምፖነንት አላት። ሁለተኛስ ወደ ታች ሲላት እቺ ኤምጂ ናታ። እቺና እቺ አይኖራትም? ሐሳቤ ገብቷችሁ ልጆቼ? ወይም ደግሞ ይሄን አዙሩት እስኪ። እንደዚህ አዙሯት። እንደዚህ ማለት ነው። ሐሳቤ ገባችሁ? እንዲህ ብታዙሯት ራሱ አለቀ። እቺ ቴታ ናታ። ሁለት ኮምፖነንት አላት። ወደዚህ ኤክስ ኮምፖነንት አላት። ወደዚህ ከቴታው ፊት ለፊትስ ከቴታው ፊት ለፊትና ይሄ አለ። ተስማማን አይደል? ከቴታው ፊት ለፊት ያለው ይሄ ማለት ማን ነው? እቺ ማለት ማን ናት? እቺ የምትሆነው ማን ነው የምትሆነው? እቺን እንፈልጋት እስኪ። ማን በላት? እቺ ኤክስ ናታ። እቺ ላይን ከማን ጋር ነው ፓራል የምትሆነው? ከዋይ ጋር ወይስ ከኤክስ ጋር? ኤክስ ብለን እንስራት እስኪ። ኤክስን እንፈልግ እስኪ። ሳይን ቴታ ማለት ነው ኦፖዚት ኦቨር ዋት? ሃይፖተነስ። ሳይን ቴታ ኦፖዚታችሁ ማን ነው? ከቴታው ፊት ለፊት ያለው ማን ነው? ኤክስ። ሃይፖተነስ ረጅሙ ኤምጂ። ሂድ ይሄ ኤምጂ አይደል? ኤምጂ ኤክስ። ይሄንን ዋይ በሉት በቃ ምንም ችግር የለም። ይሄ ዋይ ኦኬ። ኤክስ ሃይፖተነሳችን the longest one ኤምጂ ከስራ እንዳለ ክሪስ ክሮስ ኤክስ ታይምስ 1 ኤክስ ኤምጂ ሳይን ቴታ። አሃ እቺ ኤክስ ማለት ማናት? ኤምጂ ሳይን ቴታ ናት። እሺ ዋይን ደግሞ ፈልጉ እስኪ። ኮስ ቴታ አጅሰንት ኦቨር ዋት? ሃይፖተነስ ኮስ ቴታ። አጅሰንታችሁ ማን ነው? ከዚህ ከረጅሙ ጋር በሆነችን አንግል የሰራው ዋይ። ሃይፖተነስ the longest one ኤምጂ። ከስር ስንት አለ? አንድ ክሪስ ኮስ ዋይ ታይምስ 1 ዋይ ኤምጂ ኮስ ቴታ። አሃ ስለዚህ ዋይ ኤምጂ ኮስ ቴታ ናት። ኤክስ ኤምጂ ሳይን ቴታ ናት። ስለዚህ ይሄንን ስል ድጋሚ ስለምናል ማለት ነው። አሁን ዋይ ኤክስ ማን አለኝ እዚህ ጋር አላችሁ? ኤፍኤን ያስማማናል። እዚህ ጋርስ ማን አላችሁ? ወደዚህ ሄድ ዋይ አይደለም? ዋይ ማለት ማን ነው? ኤምጂ ኮስ ቴታ። እሺ ወደዚህ ማን ይታያችኋል? ወደዚህ የሚሄድ ነገር ምንም የለም። ኤክስማ አክሲስ ነው። ምንም የለም ወደዚህ የሚሄድ አይደለም? እሺ ወደዚህ ስሜድ አለ? ወደ ታች የሚሄድ ማን አለ? ኤክስ ወደዚህ አይደለም የምትሄደው?
ኤክስ ስንት ናት? ስለዚህ ወደዚህ ደግሞ የምትሄድ ማናለች? ኤምጂ ሳይን ቴታ። ሉክ ይሄ ፓርከር ኤምጂ እና ኤፍኤን እኩል ነው። ወደዚህም ወደ ቀኝም ወደ ግራም የሚስበው ነገር የለም። ስለዚህ ወዴትም አይሄድም። ነገር ግን እዚህ ፓርከር ላይ እኔ ምንም አይነት ፎርስ አላሳርፍ ኢንክላይንድ ፕሌን ብሰራ ይወድቃል። ለምን? ወደዚህ ወደታች የሚጎትተው ማን ነው? ኤምጂ ሳይን ቴታ። ስለዚህ ምን ጊዜም ኢንክላይንድ ፕሌን አለ ከተባለ ወደዚህ ምን አለ ማለት ነው? ኤምጂ ሳይን ቴታ። ዶንት ፎርጌት ዳት። አለቀ በቃ። ይሄ ደግሞ ኢንክላይንድ ፕሌን ፍሪ ቦዲ ዲያግራም ነው ማለት ነው። በቃ ለምሳሌ ቆይ ና ለምሳሌ ኤግዛምፕል በቃ ይሄ እኮ ጨዋታ ነው። ኑ ይኸው ሌትስ ሴ እቺ 5 ኪሎ ግራም ናት። ፋይንድ ዘ አክሰለሬሽን እቺ 30 ዲግሪ ናት። በቃ ምን ታደርጋለህ? ይሄ ወደታች ምን አለው ብያለሁ። በቃ ወደዚህ ማን አለ? ኤምጂ ሳይን ቴታ። ጎበዝ ልጅ። ኦኬ ተቀምጧላ። ከተቀመጠ ወደታች ምን አለው? ድሮ እንዲቀጥሎ ሲቀመጥ ኤምጂ አለ ወደታች። ኢንክላይንድ ፕሌን እስከሆነ ኤምጂ ምን አለ? ኤምጂ ኮስ ቴታ። ወደዚህ ማን አላችሁ? ኤምጂ ኮስ ቴታ። ወደ ላይስ ኤፍኤን ኖርማል ፎርስ አይደል? ስለዚህ የዚህን ፍሪ ቦዲ ዲያግራም ብታወጡ ዋይ ኤክስ። ወደዚህ ምን አላችሁ? ኤምጂ ሳይን ቴታ። ወደዚህስ ኤምጂ ኮስ ቴታ። ወደ ላይስ ኤፍኤን። ይሄ ቦዲ የሚንቀሳቀሰው ኤክስ ላይ ነው ዋይ ላይ ነው? እዚህ ምንጣፍ ላይ ነው የሚንቀሳቀሰው ወይስ ወደ ላይ ነው ወደታች ነው የሚንቀሳቀሰው? እዚህ ነው የሚንሸራተው አይደል? ይሄ ደግሞ እንደ ኤክስ አስቡት ብያቸዋለሁ። ስለዚህ ሳሜሽን ኦፍ ፎርስ አት ኤክስ ማስ ታይምስ አክሰለሬሽን። ስለዚህ ወደዚህ እንዲሄድ የሚያደርገው ማን ነው? ማን አለ ኤክስ ላይ የሚታያችሁ? ኤምጂ ሳይን ቴታ። ሌላ ነገር ይታያችኋል? ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ማስ መጣፋት ይችላል። ግራቪቲ ስንት ነው? 10 ሳይን ቴታስ 30 ኢዝ ኢኳል ቱ አክሰለሬሽን ኤ ነው። ስንት ይመጣል? 5 ሜትር ፐር ሰከንድ ስኩዌር አክሰለሬሽን። አለቀ። ምን ጊዜም ወደዚህ ኤምጂ ሳይን ቴታ ይኖራል። እንዴት ይኖራል? እንየው። ገብቶሻል? እሱ ወደዚህ ምን አለው ብዬሻለሁ። ሁሉ ጊዜ ኤምጂ ሳይን ቴታ። ወደ ታችስ ኢንክላይንድ ፕሌን ከሆነ ኤምጂ ኮስ ቴታ ነው የሚኖረው። ኖርማል ምንጣፍ ላይ ሲቀመጥ ኤምጂ ነው። ኢንክላይንድ ፕሌን ከሆነ ኤምጂ ኮስ ቴታ። ወደ ላይስ ኤፍኤን ዋይ ኤክስ ማን አለኝ እዚህ ጋር አልሽ? ኤምጂ ሳይን ቴታ። እዚህስ ኤፍኤን፣ እዚህስ ኤምጂ ኮስ ቴታ። ስለዚህ ሳሜሽን ኦፍ ፎርስ አት ኤክስ ማስ ታይምስ አክሰለሬሽን በይ። ኤክስ ላንቺ ይሄ ነው። እሺ ይሄ ነው ለኛ ኤክሳችን። ኤክስ ላይ ማን አለሽ? ኤምጂ ሳይን ቴታ። ሌላስ ማንማ? ማስ ታይምስ ኤም መጣፋት ይችላል። ግራቪቲ 10 ሳይን። እሺ ኖርማል ፎርስ ብንጠየቅስ ኖሮ እዚህ ጥያቄ ላይ ኖርማል ፎርስ ብንጠየቅ ለኤክስ ነው የሰራነው አይደል? ለዋይ ስሩ ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሰለሬሽን። ዋይ ላይ ማን አለ? ወደ ላይ ኤፍኤን። ወደ ታችስ? ስለዚህ ኤፍኤን ሲቀነስማ ኤምጂ ኮስ ቴታ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። እሺ ኤፍኤን ማይነስ ኤምጂ ኮስ ቴታ ኢዝ ኢኳል ቱ እሺ እዩት። ይሄ 5 ኪሎ ግራም ምን ላይ ነው የሚንቀሳቀሰው? እዚህ ላይ አይደለም? እዚህ ላይ እንቅስቃሴ ያለው። ስለዚህ እዚህ ላይ አክሰለሬሽን ስንት ነው? ስለዚህ እቺ ዜሮ ናት ማለት እቺ እንዳለች ነው አለች ዜሮ። ስለዚህ እቺን ወደዛ ብትወስዷት እቺን ወደዛ ብትወስዷት ምን ትሆናለች? ኤፍኤን ኢዝ ኢኳል ቱ ኤምጂ ኮስ ቴታ። ማስ ስንት ነው? 5 ግራቪቲ 10 ኮስ ስንት? 30 50 ሲባዛ 0.8 6 አይ ቲንክ 43.3 ነው። አም ናት ሹር 43 ወይ 47 አይ ቲንክ። ቆይ ኪሎግራም this is ኪሎግራም 10 ኪሎግራም እቺም 30 ኪሎግራም። እሺ ኬጂ። ቀጥሉ። ይሄን ጥያቄ ሞክሩትላችሁ። ቀደም እንዳሳየዋችሁ ነው። ወደ ታች ምን አለው? ወደዚህ ምን አለው? ስንት ቦዲ አለ እዚህ ጋር? ስለዚህ ስንት ፍሪ ቦዲ ዲያግራም ይሰራል? ሁለት። ለዚህ ፍሪ ቦዲ ዲያግራም ይሰራል፣ ለዚህ ፍሪ ቦዲ ዲያግራም ይሰራል። ከዛ ጥሩኝ እያወጣሽ ነው። ጎበዝ ልጅ። ቀጥል። ለዛ ደግሞ ለዚህ ማውጣት
ሰራችሁት። ኤምጂ ሳይን ቴታ ሲቀነስ ማ ቲ ኤምጂ ሳይን ቴታ ሲቀነስ ቲ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ማስ ስንት ነው? 30 ጊዜ 10 300 ሳይን ስንት 30 ሲቀነስ ቲ ኢዝ ኢኳል ቱ ማስ 30 ኤ ስንት ይመጣል? 150 ሲቀነስ ቲ ኢዝ ኢኳል 30 ኤ። ሁለቱንም ማናቃቸውም እንተዋለን። እዚህ ጋር እዚህኛው ላይ እንምጣ። ይሄ ወደ ታች ይመጣ ከሆነ ወዴት ይላል? ወደ ላይ ለሳሉለታ። ለዚህም ዋይ ኤክስ 14 ኪሎ ግራም ዋይ ኤክስ ወደ ላይ ሄዳል ማለት ወደ ላይ ምን አላችሁ? እዚህ ቲ ወደ ታች ኤምጂ ሳሜሽን ኦፍ ፎርስ አት ዋይ ነው አይደል? ማስ ታይምስ አክስ። እዚህ ጋር ኤፍኤን የሚባል ነገር የለም አይደል? በቃ ወደ ላይ ገብቶቻል። ግን እዚህ ጋር ኤምጂ ሳይን ቴታ ኤምጂ ኮስ ቴታ እንደማትሉ ተስፋ አደርጋለሁ። ይሄ ነው ኢንክላይንድ ፕሌን ላይ የተቀመጠው። ኦኬ ይሄ ወደ ታች ሲመጣ ወዴት ነው የሚለው? ወደ ላይ ሄዳል ማለት ማን ይበልጣል ከሁለቱ? ቲ ሲቀነስ ማ ኤምጂ ኢዝ ኢኳል ቱ ማስ ታይምስ ቲ ሲቀነስ ማስ 10 ጊዜ 10 100 ኢዝ ኢኳል ቱ 10 ምን ኤ። ይሄም ሁለት ቫሪያብል ነው ያለው እዚህ ጋር ይቆም። ስለዚህ እነዚህ ሁለት ኢኩዌሽኖች በምን ሳይመልቲኒየስሊ የሚችላል ሰብስቲቱት። ለምሳሌ ከዚህ ውስጥ የቲን ዋጋ በማውጣት የቲን ዋጋ እዚህ ውስጥ ሰብስቲቱት ማድረግ ወይም ኢሊሚኔሽን ይቀላል። ማይነስ ቲ በቲ ይጣፋል። 150 ሲቀነስ 100 50 ኢዝ ኢኳል ቱ 40 ኤ 5/4 አለቀ። አይ ብላ ደግሞ ቢታንያ ካላሰፋውት አለች፣ መብቷ ነው። ከዚህ ውስጥ የቲን ዋጋ አውጡ። ቲ ማለት እቺን ወደዛ ብትወስዷት 10 ኤ ሲደመር ስንት 100። እቺን ታነሱና እዚህ ውስጥ መክተት ምንድነው የምትለው? እቺ 150 ሲቀነስ ቲ ኢዝ ኢኳል ቱ ስንት ኤ 30 አይደለም? ስለዚህ 150 ሲቀነስ ቲ ማለት ማናት? 10 ኤ ሲደመር 10 ኤ ሲደመር 100 ኢዝ ኢኳል ቱ 30 ኤ 150 ሲቀነስ 10 ኤ። ይሄ ግን ማስተዋሉን ስጠኝ በማለት ነው። እቺን ብራኬት የምታስታውሱት ማይነስ በዚህ ማይነስ 100 ኢዝ ኢኳል ቱ 30 ኤ 150 ሲቀነስ 150 እቺን ወደዛ ብትወስዷት 30 ኤ ሲደመር ስንት ኤ 10 ኤ። ስለዚህ 50 ኢዝ ኢኳል ቱ 40 ኤ። ለ40 ብትሰጡልኝ ኤ ስንት ይመጣል? 5/4 ሜትር ፐር ሰከንድ ስኩዌር። ያው ኤ ከተገኘ ኤን እየከታችሁ ቴንሽን ማግኘት አይከብዳችሁም። እሺ ኦኬ ጥያቄ ልስጣችሁ። እሜኩ ሽሚኩ የሚያስብል አንድ ጥያቄ ልስጣችሁ ና አቦ 60 አድርገው። አሁን ምንድነው ሁሌ 30 አድርገው ተውሽ። አቦ ይሁንላችሁ። ተለቀች። Find the acceleration if the tension if the surface is frictionless። ጨዋታ ነው እንግዲህ ቀስ እያላችሁ እየሰራችሁ ነው። አክሰለሬሽን እና ቴንሽን መፈለግ ነው። ሰርፌሱ ፍሪክሽንለስ ቢሆን ሁለቱም 10 ናቸው። ይንቀሳቀሳል ለምን አይንቀሳቀስም? ይሄ እኮ ጋደል ያለ ነገር ላይ ነው የተቀመጠው። ይሄ ይንቀሳቀሳል አይንቀሳቀስም? ወዴት ይሄዳል? ወደ ታች ዛሬ ምንድን ነው ታምራቱ እንደቀጠለ ነው። እሺ 50 ሲቀነስ 10 205 ጀግና። እሺ አንችልም። ለምሳሌ ይህንን 20 ኪሎ ግራም ባረገው አይንቀሳቀስም። ለምሳሌ 20 ኪሎ ግራም አድርጊው እስኪ 20 ሲባዛ በ10 200 ሳይ 30 100 ይሄ ስንት ነው? 100 እና 100 የትም አይሄድም፣ ይቆማል። ይሄ ነገር አክሰለሬሽኑን ብትሰሩ ዜሮ ነው ይመጣልሽ። እሺ 2.5 እሺ ይሄ ከኤላ ጋር ነው ዘንድሮ በቃ። እሺ ምንድነሽ
የመጣልሽ ነው ምን አረግሽ ጂኒየስ እዚህ ጋርስ አይደል ወደዚህ ቲ በቃ ጨርሹ እስኪ ሐሳቧን አገኛት እንዴ አግኝተኳል እሺ የት አለ ቲ ማይነስ ነው ትክክል ነው 50 ሲቀነስ 10 አይደለም ትክክል ነው ይሄው ትክክል ነው 0.7 ከዛ 50 ሲቀነስ 10 ወደዛ ወሰድከው ለምን 5 ሁለተኛ በቃ መጣ አይደለም ይሄ ወደታችን ትክክል ከዚህ በላይ ሜዳት ነው እሺ ከዚህ በላይ ሜዳት ነው ትክክል ነሽ ይሄኛውስ ይሄ ወደታችን ይመጣ ከሆነ ይሄ ወዴት ነው የሚለው የዚህ ፍሪ ሰሪስ ከዚህ ነው እሺ yes it's frictionless አርተን ነው የምንሰራው አሁን ያልገባችሁ ልጆች ይሄኛውን ስንሰራ የቀድሙ ይገባችኋል ማለት ነው እሺ ኑ እሺ ኑ ዩት ስንት ቦዲ አለ ስንት ፍሪ ቦዲ ዲያግራም ይኖራል ሁለት አይደል እቺ ወደዚህ ምን ይወስዳታል ኤምጂ ሳይን ቴታ ኢንክላይንድ ፕሌን ላይ ናታ ወር ላይ ምን አለው ተቀምጧል ኤፍኤን ወደዚህ ምን ይወስዳል ኤምጂ ኮስ ቴታ ዋይ ኤክስ አርጉት እስኪ ዋይ ኤክስ ማን አለ እዚህ ጋር አርከኝ ኤምጂ ሳይን ቴታ ወደዚህ ቲ ይዞታል ገመድ ይዞታል ወደ ላይ ኤፍኤን ወደ ታችስ ኤምጂ ኮስ ቴታ ይሄንን እንደ ኤክስ አክሲስ ነው የምትጠቀመው ይሄንን እሺ ይሄንን እንደ ኤክስ አክሲስ ተጠቀመው ይሄንን እንደ ዋይ አክሲስ አሁን ዋዩን በሰራ 10 ኪሎ ግራም እዚህ ላይ ነው የሚንሸራተተው ዋይ ላይ እንቅስቃሴ የለውም ማለት ሁለቱ እኩል ናቸው መስራት አይተበቀባችሁም ኦኬ ስለዚህ ኤክሱን ብቻ ልስራ ሳሜሽን ኦፍ ፎርስ አት ኤክስ ማስ ታይምስ አክሰለሬሽን እውነት ነው ሁለቱም 10 ኪሎ ግራም ናቸው ነገር ግን ይሄኛው ኢንክላይንድ ፕሌን ላይ ነው የተቀመጠው ወደ ታች ምን ይጎቷል ኤምጂ ሳይታ ይሄ ግን ወደዚህ የሚጎትተው ኤምጂ አለው ግን የሆነ ነገር ላይ ስለተቀመጠ ወደ ታች አይሰምጥ መቼም ተግባባን አይደል ስለዚህ እቺ ወደዚህ ትንሸራተታለች ሪያሊቲውን ስታስቡት ማለት ነው ኦኬ ስለዚህ ኤምጂ ሳይን ቴታ አላችሁ እዚህ እሺ ወንደርፉል ሲቀነስማ ቲ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ማስ ስንት ነው ለ10 ኪሎ ግራም 10 ጊዜ 10 100 ሳይን 30 ሲቀነስ ቲ ኢዝ ኢኳል ቱ 10 ምን 100 ሳይን 30 50 ሲቀነስ ቲ ኢዝ ኢኳል ቱ 10 ከዚህ በላይ መሄድ አልችልም እተወዋለሁ ሁለተኛው ቦዲ ላይ ልምጣ ይሄ ቦዲ ወደ ታች ምን አለው ኤምጂ ውዶቼ በጣም እየደከመኝ ነው እሺ እና ያዙ እሺ ግን ተረዱኝ እሺ አደራ ችላ እንዳትሉ እሺ መድገሙ አይሰለቸኝም ግን ችላ እንዳትሉት እሺ አደራ ወደ ላይ ኤፍኤን ወደ ታች ኤምጂ ወደዚህ ምን ይዞታል ቲ ዋይ ኤክስ ኤምጂ እዚስ ኤፍኤን እዚስ ቲ አሁን ይሄ ወደ ታች ሲመጣ ይሄ ቦዲ ወዴት ነው የሚሄደው ወደዚህ አይደለም which means እዚህ ላይ ነው የሚንቀሳቀሰው ኤክስ ላይ ነው የሚንቀሳቀሰው እዚህ ላይ እንቅስቃሴ የለም ያ ማለት ኤፍኤን እና ኤምጂ እኩል ናቸው ጨረስን summation of force at x mass times acceleration ወደዚህ ማን አላችሁ t is equal to mass times acceleration t is equal to mass ስንት ነው ኤው ወደዚህ ፖዚቲቭ ነው ወደዚህ ኔጌቲቭ ነው እኔ መብታችሁ ነው ያዙት አሁን እኔ በማሳያችሁ መንገድ ግን ያዙት በቃ ኤክስ አትሆንም አሁን ወደዚህ ፖዚቲቭ ነው ቲቸር ምናምን ይሄ ኔጌቲቭ እናድርገው ይሄ ኔጌቲቭ ይጣፋል ያው ዞሮ እሺ በቃ እዚህ ዳይናሚክስ ላይ ፍሪ ቦዲ ዲያግራም ላይ ስመጡ በዚህ ያዙት ወደ በለጠ ወደሚሄድበት ፖዚቲቭ እያደረጋችሁ ሂዱ ኔጌቲቭን ብታደርጉት ይሄ ወደዚህ ኔጌቲቭ ነው ቦዲ ወዴት ነው የሚሄደው ወደዚህ አክሰለሬሽኑስ ወደዚህ የሚሄድ ከሆነ አክሰለሬሽኑ ወደዚህ ምንድነው ያው ኔጌቲቭ ይጣፋል በቃ ለምን ይወሳሰብብ ብዬ ነው ማሱ ስንት ነው 10 ምን ከዚህ በላይ መሄድ አልችልም ኦኬ ግን ሰብስቲት ማድረግ ይችላል አይደል እዚህ ጋር ምን ብያለሁ 50 ሲቀነስ ቲ ቦታ ማን መክተት ትችላላችሁ 10a is equal to ማን አለ እዚህ 10a 10a ነው ለዛብቶ ወስዱት 50 is equal to 20 a ለ20 ባይ ቢጠፋ 0 0 ቢጠፋ 2.5 ለመርሽ 5 over 2 over 2.5 ብለሽ አስቀምጪ 5 over 2 ሜትር ፐር ሰከንድ ስኩዌር አክሰሌሬሽኑ 2.5 መጣ ማለት 2.5 ቢከቱ ቴንሽኑስ ይመጣል 25 ሁለተኛ እንጨምራ አቦ ሁለተኛ እንደዚህ ሁለተኛ ሚኒመም ማስ መጨመር ያለብን በዛኛው ስንት ነው እንዳይሄድ ሞክሩታ ምን ችግር አለ ማን ሌላ ቦዲ ነው አይደል የምትለው እሺ እመጣለሁ እሺ እዚህ ጋር ሌላ ቦዲ ብንጨምር ነው አራሳብ ወይንስ ይሄንን ማሱ ስንት ቢሆን ነው ብንጨምረው ይሄ ሚኒመም በቃ እኮ ይሄ ማስ ስንት ቢሆን ነው ሌላ እንቀሳቀስ የሚችለው በቃ ስሩታ ምን ይከብዳል ስራ
ምን ይከብዳል? ቲ ኢዝ ኢኳል ስንት ይመጣል? ቴንሽኑ 50 50 ኢዝ ኢኳል ቱ ቲ ኢዝ ኢኳል ቱ 50 አይደል? ቲ ኢዝ ኢኳል ቱ እዚህ ጋር ደግሞ ድጋሚ ይመጣል ኤምኤ 50 ኢዝ ኢኳል ቱ 5 እስኪ 15 አድርገን አይንቀሳቀስም። ይሄው ምን አለ እዚህ ኤምጂ ሳይን ቴታ ማይነስ ምን ቲ ኢዝ ኢኳል ቱ ማስ ታይምስ አክሴሌሬሽን ይሄ ስንት ነው ይመጣል? 150 አይደለም? ሲቀነስ እንዳይንቀሳቀስ ነው የፈለከው። ይሄ ስንት ነው ማለት ነው? አይንቀሳቀስም ማለት ዜሮ። ካልተንቀሳቀሰ ዜሮ ነው። ቲ ነው ወደዛ ብትወስደው ቲ ስንት ይመጣል? እዚህ ጋር ደግሞ ነው ወደዚህ ምን አለው? ቲ ኢዝ ኢኳል ቱ ማን ነው? ኤም ኤ ቲ ስንት ነው ይመጣው? 50 ማሱ ስንት ቢሆን ነው የማይንቀሳቀሰው አይደል? አናውቅም። ኤም እንበለው አክሰለሬሽን ዳኒ ምንድን ነው የምታወራው? ዳኒ ምንድን ነው የምትቀባጥረው? ቆይ አይደለም እንዴ እንዳይሄድ አይደል እንዴ ተፈለገው? እስኪ 15 አድርጉት ግን ይሄዳል አይደል? 15 ቢሆን 15 ቢሆን እናንተ በጣም ቀባጠርኩኝ እኮ። እሺ 15 ቢሆን ይሄዳል አይደል? ቲ 50 50 ኢዝ ኢኳል ቱ ኤም ኤ ከዛስ ኦኬ እሺ እስቲ 15 አድርጉት ይሄዳል? 15 ብናደርገው ኤምጂ ሳይን ቴታው ምን ከሆነ እዚህ ጋር ሌላ ማስ ብንጨምር አይ እኔ እዚሁ ማሱ ስንት ቢሆን ነው? እዚህ ጋር ከጨመርንማ ሜቢ ያስኬድናል ወደ ሌላ። ይሄው ማሱ ስንት ቢሆን ነው ይሄ ቦዲ የማይንቀሳቀሰው? ማሱ ስንት ቢሆን ነው? በጣም አሪፍ ጥያቄ ነው። ቲ ኢዝ ኢኳል ቱ አረ መንቀሳቀስ ይችላል። ስንት ቢሆን ነው የማይንቀሳቀሰው? 50 እና 50 ቆይ አንዴ መጣው 50 እኩል ሆነ 50 ኢዝ ኢኳል ቱ 5 ኪሎ ግራም ቢጨምራ አይመጣም? ይሄን 15 አድርጉት እስኪ። ይሄ 5 ቢሆን ቲ ኢዝ ኢኳል ቱ 5 አይደለም 5 ቢሆንም አይመጣም። ቲ ኢዝ ኢኳል ረግ ስንት መሆን አለበት? ቴንሽኑ 50 ነው መምጣት ያለበት። ቴንሽኑ 50 እንዲመጣ ደግሞ ዝርቆ አክሰለሬሽን ነው የሚለው ነው። አክሰለሬት ሊያደርግ ነው። አይ እቺ ማሷ ስንት ብትሆን ነው? እቺ ኤም ብትላት እቺ ስንት ብትሆን ነው ይሄ ቦዲ ላይንቀሳቀስ የሚችለው? እንዴ እንዳይንቀሳቀስ ማድረግ ይቻላል? ወደዚህ የሚስበው ኤምጂ ሳይን ቴታ ነው። ኤምጂ ሳይን ቴታ ስንት ነው? 50 ነው። 50 ነው ኤምጂ ሳይን ቴታ። ያኛው ግን 100 ነው። ይሄ ለምን ዌይቱ 100 ነው? 100 እና 50 ልክ ማለት በምን ያህል አቅም ስቡት 150 ይስበዋል። ሳበው እኮ ሳበው ይኸው ሳበው አይደል? ይሄ 50 ነው። ይሄ 100 ነው። የዚህ 100 ግን ወዴት ነው? ከኖርማል ፎርሱ ጋር ምን ይደረጋል? ይጣፋል እኮ አይደል? የዚህ 100 ወደታች ነው። ኖርማል ፎርስ ሊለን ነው። ይጣፋሉ አይጣፉም? ገብቷል? ሁለቱ እኩል ናቸው። ይጣፋሉ። ወይም ደግሞ ይሄ ክብደቱ እኮ ወደዚህ ነው። ኦልሞስት ወደ መሬቱ ነው። ይሄ ግን 50 ግን የሚስብበት አቅጣጫ አለው። ወደዚህ ነው የሚስበው። የሚያጣፋው ነገር የለም። ስለዚህ 50 100ን ይስባል። ኢንክላይንድ ፕሌን ላይ ቆሎ እሺ ኤም 20 መሆን አለበት። 20 ኪሎ ግራም እያሉ ነው ወንድምና እህቶቻችሁ። 20 መሆን አለበት። እሺ ኖርማል ገመድ እየሳቡ ነው ቴንሽኑ። ከዛ በኋላ 50ውን ይስበው 50 100ውን ይስበው። ይሄ የሚሰራ ይመስለኛል። ልክ እንትን ስቲፍ እንዳለ መሰለኝ።
አሁን ኖርማል እንደስ ሌቭል ሰርፌስ አድርገን እናስበውና ቴንሽኗ እንደ ፎርስ እናስባት እንገልጠራት እሷን ብቻ እንደ ፊገር ማለት ነው። ከዛ ቴንሽኑ እዚህ ጋር 50 ብለን ወስደናል ከጂ ሴንቲሜትር። እሺ ከዛ እቺና እንትኑ ያ100 ኒውተን ተቀምጧል። ይሄ ወደዚህ 50 ይስበዋል። ኖርማል ይስበዋል እኮ ይሄው እያየሁ ነው እኮ እንደሚስበው ባት እሺ ቆይ the surface is frictionless አይደል? ሰርፌሱ ፍሪክሽንለስ ነው ይስበዋል። በቃ ሺ ታሪክ ቢፈጠር ይስበዋል። ሺ ታሪክ የፈለከው ቁጥር ክተት 20 ቆይ 20 ኮዛ 20 ምን ችግር አለው? ይስበዋል አይስበው? ሞክሩት እስኪ። ከሰራችሁ ይስበዋል አይስበው? ይስበዋል። እሺ እዛ ጋር ሌሎችም አሉ ደግሞ ምን እያሉ መሰለ? አረ ዳኒ 1000 አሉ 1000 አርጉት። ይስበዋል አይስበው? ይስበዋል። 1000 አርገው ምንም ችግር የለም። ይሄ ምን መጣ 50 ሲቀነስ t is equal to ኤምያ እዚህ ጋርስ t is equal to ማስ ታይምስ አክሰለሬሽን 1000 ምን a አይደለም በቲ ቦታ 1000 a ክተት 50 ሲቀነስ 1000 a እኮይናል ማስ የዚህ 10 ነው 10 a እቺን ወደዛ ብትወስዳት 50 is equal to 10 a ሲደመርማ 1000 a 1000 10 50 ሲካፈል ለ1000 10 ቁጥር ነው ቁጥር አይደለም ቁጥር ይመጣል ዞሮ ይጽፋል why ከተባለ because of ውሸት ነው አለቀ ውሸት ነው ለምን መሰላችሁ ውሸት የሆነው ይኸው አሁን እኮ ሞኞች እንስኪ ቆይ ይህንን አንዴ 10 አንዴ 20 አንዴ 100 አንዴ 1000 የምታረጉት ክብደቱ በጨመረ ቁጥር ኢፌክት ኖሯል። ገለመሌ ወለመሌ ያላችሁ ነው አይደል? ክብደቱ ኢፌክት የሚኖረው if there is only friction ካለ ብቻ ነው። እስቲ ፍሪክሽን ይኑረው። ፎርስ ኦፍ ፍሪክሽን ማለት ሚው ታይምስ ኤፍኤን ማለት ማን ነው? ኤምጂ ዌይቱ ኢፌክት ይኖረዋል። ያቆመዋል። አሳያችኋለሁ። ፍሪክሽን ከተን ይሄን ጥያቄ ያዙት። አስታውሱ። ፍሪክሽን ከተን አረ ፍሪክሽን ካለ ያቆመዋል። ለምን? ኖርማል ፎርሱ ማተር ያደርጋል፣ ዌይቱ ማተር ያደርጋል። አንለስና ድረስ ግን በሰሩት በካልኩሌሽን ደረጃ በሰሩት ቁጥር መምጣቱ አይቀርም። ዜሮ ሊመጣ አይችልም። ምን በላ ተናገር። እሺ ፎርስ ላድርገው። እሺ ናሽ ቆይ አንዴ ና 50 ሲቀነስ ስንት አላችሁ? ቲ ኢዝ ኢኳል ቱ 0 አላችሁኛ። እዚህ ጋር ቲ ኖር ዛብቶ ስሉ ቲ ስንት መጣ? እሺ እዚህኛው ላይ ስትሰሩ ወደዚህ ቲ አላችሁ፣ ወደዚህ ስለዚህ ቲ ኢዝ ኢኳል ቱ ምን አላችሁ? እዚህ ጋር ኤም አላችሁ። እንዲቆም ነው ቀዳችሁ። እንዲቆም ከሆነ አክሰለሬሽን ስንት ነው? ባለው ስንት ነው? ቲ ኢዝ ኢኳል ስንት መጣ? እዚህ 50 እዚህ 0 ያስኬዳል። ቴንሽኑ ኮር ከመጣ ይቆማል። ምኑ ለነጥብ 5 ላድርገው? ይሄን ለነጥብ 5 ላድርገው? እሺ አይደለም ቆይ ቴንሽኑ እኮ እኩል ነው። አንድ ገመድ ነው እኮ። ይቺ አንድ ገመድ አይደለችም? ይቺን ምን አልኳት? ቲ አልኳታ። ይቺስ ቲ ናታ። እኩል ናቸው እያልኩ ነው እኮ። ኤምቲ ነው። ምንና ምን እኩል ቢመጣ መሰለሽ? ኤምጂ ሳይን ቴታና ቲ እኩል ቢመጣ ይቆማል። አቁም ና በቃ ፍሪክሽን የግድ መኖር አለበት። እሺ ፍሪክሽን መኖር አለበት። አሁን 30 40 ምናምን ትሩት ዶክተር ቆይ አንዴ ሊሆን ይችላል። እሺ 40 ቢሆን እያሉን ነው። ቆይ 40 ብላል። እስቲ 40 ቢሆን ቆይ እስቲ እናንተ ቆይ አንዴ 40 ቢሆን እንሞክር። ሙከራ ነው ምን ችግር አለው? ኑ ስንት አላችሁኝ? 50 ሲቀነስ ቲ ኢዝ ኢኳል ስንት አላችሁ? 10 ተስማማና። እዚህ ጋርስ 40 ቢሆን አሉኝ። ቲ ኢዝ ኢኳል ቱ ምን 40 50 ሲቀነስ ቲ ቦታ ስንት 40 ይመጣል ማለት ነው። አይመጣም። አሁንም ይሄዳል። ቲ ቦታ 40 ኢዝ ኢኳል ቱ 10 ወደዛው ሰዱት። 50 ኢዝ ኢኳል ቱ ስንት 50 ለ50 አክሰለሬሽኑ ስንት ነው? ይሄው እየሄደ ነው። ዜሮ አይመጣም። ሶ የግድ ምን ማተር ያደርጋል ማለት ነው? ፍሪክሽን ቢኖረው ኖሮ
ዜሮ ይመጣል እንሰራለን። ዜሮ ይመጣል አይቀርም። ጥያቄውን ያዙት እንሰራለን። እሺ እንሰራለን። ልክዳችሁ እችላለሁ እየቆየሁ ስመጣ እንዳልክዳችሁ አስታውሱኝ። እሺ እንሂድ በቃ እንሂድ። ችግር የለም። አንድ ልስጣችሁ። ኤም 10 ነው። ኪሎግራም ፋይንድ ዘ ቴንሽን ኤንድ አክሰለሬሽን። ሁለቱም ኪሎግራም ነው። ሳይን እሺ ሳይን 37 እና ኮስ 53 እኩል ናቸው። አይ ቲንክ 0.6 አይደለ? ኮስ 37 እና ሳይን 53 እኩል ናቸው 0.8። እሺ ወዴት ነው የሚሄደው? ቆይ ይሄ ወደ ታች እኮ ነይ እንስራው። ይሄ ወደዚያ ኤስ አይደለም። ይሄ ወደዚህ ሲመጣ ወዴት ነው? ወደዚያ አይደል እኮ ዞሮ ብትሰሩ የኔንም እኮ ይሄው አይደል? አዋ ይሄ ወዴት ይመጣል? ወደ ታች። ይሄ ወዴት ነው የሚለው? ወደ ላይ አይደል? እሺ ነይ ተለክላል። ችግር የለም። ዋይ ዳይሬክሽን ማለት መብትሽ ነው። ችግር አይፈጥርብንም። እሺ ያው አሁን እቺን 37 እቺን 53 አድርገን አይደል? ይሄ 10 ነው። ይሄ ወደ ታች ይላል። ኤምጂ ሳይን ቴታ ቲ አለው አይደል? እዚህ ጋር እሺ። ይሄ ወደ ታች የሚል ከሆነ ወዴት ይላል? ወደ ላይ ቲ። ይሄንስ ኤምጂ ሳይን ቴታ አይደል? ይሄ ኤምጂ ኮስቴታ ወደ ታች ነው ምን ጊዜ። ይሄው እዚህ ጋር ሞርታች ነው፣ እዚህ ጋር ሞርታች ነው። ወደዚህ ደግሞ ኤፍኤን አለ። እሺ ከሞ አብረን ስራ ኑ ግን አሁንም ይሄ ምንድን ነው? ውሸት ነው። እሺ ውሸት ነው። ቀጣይ ነው እውነት የሚሆነው። አሁን እውነት ሊሆን ነው እኮ ውሸት ነው። ኑ አንዴ ነው። እሺ ኑ እሺ ኑ ኤዋ ሁለቱም 10 ነው። አንግላቸው እኩል ቢሆን ኖሮ ምንም አይነት ሙቭመንት ባልኖረ ነበረ። ግን አንግሉ ያንዱ ትልቅ ነው 53 ነው፣ ያጋድላል። ለምሳሌ እንዲህ ሲያጋድልና እንዲህ ሲያጋድል እኩል አይደለም። እንደዚህ ሲያጋድል ላይወድቅ ይችላል። አሁን አጋድሏል ግን ላይወድቅ ይችላል። ተግባባን አይደል? እንዲህ ደግሞ ቢያጋድል ደግሞ ይወድቃል። ስለዚህ አንግሉ ትልቅ ነው ማለት አንግሉ ትልቅ ወደ ሆነው ሙቭ ያደርጋል። ግን ማሱም ማተር ያደርጋል። ማሳቸው ግን እኩል ስለሆነ ነው። ዝም ብላችሁ ብታዩት ይሄን ወደዚህ የሚጎተው ኤምጂ ሳይን ቴታ አለ፣ ይሄንም ወደዚህ የሚጎተው ኤምጂ ሳይን ቴታ አለ። ሁለቱን አወዳድሩ ከፈለጋችሁ። ኤምጂ ሳይን ቴታ ስታወዳድሩ ማሱ 10 ነው፣ ግራቪቲ 10 ነው። 10 ጊዜ 10 100። ሳይን ስንት? 53። ሳይን 53 0.8 በመቶ ይባዛ። ይሄን ወደዚህ የሚጎተው 80 ነው። ይሄንንስ ማሱ 10 ጊዜ 10 100 ሳይን ስንት? 37 100 ሳይን 37 0.6 ነው። በመቶ ብታባዙት 60 ነው። ይሄ 60 ነው፣ ይሄ 80 ነው። 80 ይበልጣል የሚጎተው። ስለዚህ ወደዚህ ይሄዳል ማለት ነው። ቆይ ይሄ ኤምጂ ሳይን ቴታ አለ። ወደዚህ ምን አለ? ቲ ወደዚህ ምን አለው? ኤምጂ ኮስ ቴታ። ወደዚህ ያ ኤፍ እና ኤምጂ ኮስ ቴታ አሁን አያስፈልጉንም። ቀጣይ አሁን ያስፈልጉናል። አሁን ግን አያስፈልጉንም። እሺ ይሄ ወደዚህ ኤምጂ ሳይን ቴታ አላችሁኝ፣ ወደዚህ ቴንሽን አላችሁኝ፣ ወደ ላይ ኤፍ እና አላችሁኝ፣ ወደዚህ ኤምጂ ኮስ ቴታ አላችሁኝ። ግን ዝም ብላችሁ ጥያቄውን ስታዩት ይሄ ወደዚህ ስለሆነ ትራቨል የሚያደርገው ይሄ ሁለቱ እኩል ናቸው። በቃ አሁን ላይ ፍሪክሽንለስ ስለሆነ እንስራ እስኪ። ሳሜሽን ኦፍ ፎርስ አት ኤክስ ኢዝ ኢኳል ቱ ማስ ታይምስ ለምን ኤክስ አልከው ቲቸርዬ? ዋይ ብለውስ መብት ነው። ለምን ኤም አትለውም? ምንም ችግር የለብኝም። ማና ለዚህ ወደዚህ ይሄ ይበልጣላ፣ ወደዚህ ሄዳላ። ኤምጂ ሳይን ቴታ ሲቀነስማ ቴንሽን ኢዝ ኢኳል ቱ ማስ ታይምስ አክሴሌሬሽን። ማስ 10 ጊዜ 10 100 ሳይን 53 80 እና ሲቀነስ ኢዝ ኢኳል ቱ ማስ 10 ምን ኤ። እሺ ቆይ አንዴ
እንዴ ለካ እናንተ እዚህ ሆናችሁ ነው 100 ሳይን 50 ሲቀነስ ቲ ኢኳል ቱ ማስ 10 ኤ ሳይን 50 0.8 በመቶ ይባዛ 80 ሲቀነስ ቲ ኢኳል ቱ 10 ኤ ከዚህ በላይ መሄድ አልችልም አቆማለሁ። አንተ ተከበር አንተ ሰውዬ ኤ ወደ ላይ ቲ ያለው ኤ ወደዚህ ይመጣ ከሆነ ኤ ወዴት ይላል? ወደ ላይ አይደለም። ኤ ወደዚህ ምን አለው? ወደ ላይ ወደዚህ ምን ኖሯል? ኤፍኤን ወደዚህስ ኤምጂ ኮስ ቴታ ዋይ ኤክስ አርክታችሁ ብስሩ ለዚህኛው ዋይ ኤክስ ይሄው እቺ ቲ ናት እቺ ኤምጂ ሳይን ቴታ ናት እቺስ ኤፍኤን ናት እቺስ ዳንዬ አሁን እንኳን እስኪ እንደው እፈር ይሄ ዋይ ብዬ በወስደው ምን ችግር አለው? ይሄ ዋይ ይመስለኛል ዝም ብዬ ሰው አይመስልም? ይመስላል። አሁን ይሄንን ኤክስ እያልን ነው ይሄን ዋይ ስንል ነበር እንዴ? አሁን ታዲያ ይሄን ዋይ ብሎ ምን ችግር መብት ነው? ና በለው ሳሜሽን ፎርስ አት ዋይ ማስ ታይምስ አክሰሌሬሽን ይሄ ወደዚህ ይመጣ ከሆነ ወዴት ነው የሚለው? ወጋው ወዴት ነው የሚሄደው? ወደ ላይ አይደለም። ወደ ላይ ማለት ማን ነው ይበልጣው? ቲ ሲቀነስ ማ ኤምጂ ሳይን ቴታ ኢዝ ኢኳል ቱ ማስ ታይምስ አክሰሌሬሽን ቲ ማይነስ ማስ ስንት ነው? 10 ጊዜ 10 100 ሳይን 37 ኢዝ ኢኳል ቱ 10 ኤ እሺ ቲ ሲቀነስ 100 ሳይን 37 ማለት 60 ኢዝ ኢኳል ቱ 10 ኤ ኤም ሁለቱም አይታወቅም። ስለዚህ ሁለቱም ሳይመልቲኒየስ መስራት ይችላል። እንዴ እናንተ ቆይ 80 ሲቀነስ ቲ ኢዝ ኢኳል ቱ 10 ኤ እዚህ ጋርስ ቲ ሲቀነስ 60 ኢዝ ኢኳል ቱ ስንት ኤ 10 ኤ እሺ እንደምረው እስኪ ቁልቁል ማይነስ ቲ ሲደመር ቲ 0 80 ሲደመር ኔጌቲቭ 60 አያ 10 ኤ ሲደመር 10 20 ኤ ለ20 አክሰለሬሽን ይመጣል። ጎበዞች 1 ሜትር ፐር ሰከንድ ስኩዌር አክሰለሬሽኑ አንድ መጣ ማለት ቲ ለማወቅ ከሁለት አንዱ ምረጡ። ደስ ያላችሁ እናንተ የኛውን ምረጥ። እሺ 80 ሲቀነስ ማ ቲ ኢዝ ኢኳል ቱ ስንት ኤ 10 ኤ 80 ሲቀነስ ቲ ኢዝ ኢኳል ቱ 10 ኤ ስንት ናት? አንድ እቺን ወደዛ ብትወስዷት 80 ሲቀነስ ቲ ኢዝ ኢኳል ቱ 10 ጊዜ 1 10 እቺን ወደዚህ ብታመጣት 80 ሲቀነስ 10 እቺ ወደዛ ብትሄድ ቲ ስንት ይመጣል? ላይቭ ላይ ያላችሁ ልጆች ጎበዞች አንደኛ ምር ነይ ኢ Find the tension and acceleration. በቃችሁ በእግዚአብሔር እንዴ መሞቴ ነው። 4.9 6.6 እሺ እናንተ ነው ኑ ፍሪክሽን ይቀራል እኮ ግን ፍሪክሽን ይቀላል ነው በቃ ስለገባችሁ እና ኢኩሊብሪየም ይቀራል። ነይ በቃ ና አንተ አቁም ሲባል የምትጽፈው ነገር እኮ አለ። ቅድም አጽፍ ና ዙር አቁም ና ኑ ነይ አሁን መቼም ጤነኛ ወደሚባለው ደረጃ ደርሰናል። ወዴት ነው የሚሄደው ይሄ ነገር? አይደለ ወደዚህ አትሩኝም አይደለ ወደዚህ ነው ሊሄድ የሚችለው። ኦኬ ወደዚህ ምን ይጎትቷል? ጌታ ሆይ ኑ በጌታ እሺ ነው። እዚህ ጋር ምን አለች? ስንት ገመድ አለች? ጥያቄ ነው። ሁለት እቺን ቲ1 እንበላት። ቲ2 ብትሯት ምንም ችግር የለም። እሺ ችግር የለም። ይሄም ቲ1 ነው። ይሄ ቲ2 ይሆናል። ይሄ ቲ2 ይሆናል። ቆይ የዚህን ስሩ 420 ኪሎ ግራም ወደዚህ ምን ይጎትቷል? ማስ ታይምስ አክሰሌሬሽን ነው። ኤምጂ ሳይን ቴታ ማይነስ ዋት ቲ1 ኢዝ ኢኳል ቱ ማስ ታይምስ ማስ 20 ግራቪቲ 10 ስንት ይመጣል? 200 ሳይን 60 ሲቀነስ ቲ1 ኢዝ ኢኳል ቱ ማስ 20 ኤ ሁለቱ ኮምባይን ሲሆን ኤ 200 ሳይን 60 ሳይን 60 0.86 ነው። በ200 ስታባዙት 172 ሲቀነስ ቲ1 ኢዝ ኢኳል ቱ 20 ኤ ከዚህ በላይ መሄድ አልችልም። ቆይ አቁሙት። ኢኩዌሽን 1 በሉት። እዚህ ጋር ነው። ይሄ ወደ ታች ምን ነው? ኤምጂ ወደ ላይስ ተያ እናቴ ነይ ያምሜ ነው እኮ ነይ ቲ1 ወደዚህስ ቲ2 ወደዚህስ ኤፍኤን ወደዚህስ። ስለዚህ ያው እዚህ ላይ እንቅስቃሴ አይኖረውም። ይሄ ወደዚህ የሚሄድ ከሆነ ይሄ ወደዚህ ነው የሚሄደው። ሳሜሽን ፎርስ አት ኤክስ ማስ ታይምስ አክሰሌሬሽን ወደዚህ ይሄዳል ማለት ማን ነው የበለጠው? ቲ1 ማይነስ ዋት ኢዝ ኢኳል ቱ ዋት ቲ1 ማይነስ ቲ2 ማስ ስንት ነው? 5 ምን
ከዚህ በላይ መሄድ አልችልም። እሺ ይሄ ወደዚህ መሄድ ከሆነ ይሄ ወዴት ይላል? ይሄን ወደ ታች የሚጎትላችሁ ማን ነው? እንደተለመደው ወደ ላይ ምን አለው? ይሄ ወደ ታች ምን አለው? ኤምጂ ኮስታይት አያከራክረንማ። ይሄው ወደዚህ ኤፍኤን ጎበዝ፣ እንደሱ ጮክ እያልሽ አበረታችኝ። ዳኒ በሉ። ወደዚህ ምን አላችሁ? እዚህ ላይ ቲቱ። ወደዚህስ ኤምጂ ሳይን ቴታ። ኦኬ ይሄ ወደ ታች የሚሄድ ከሆነ ይሄ ወደዚህ የሚሄድ ከሆነ ይሄ ወዴት ይላል? ወደ ላይ አይደለም? እዚህ ላይ ነው የሚሄደው። ኤክስ እንበለው ዋይን ብትዩ ምንም ችግር የለም። እሺ ውዶች አይዟችሁ። ኦኬ ወደ ላይ ሄዳል ማለት ማበልጧል ከሁለቱ። ቲቱ ሲቀነስ ማ ኢዝ ኢኳል ቱ ማን? ቲቱ ማይነስ ማ ስንት ነው? 5 ጊዜ 10 50 ሲባዛ ሳይን ስንት? 30 ማስ 5 ኤ ቲቱ ሲቀነስ 25 ኢዝ ኢኳል ቱ ምን? 5 ኤ። ሌላ ኢኩዌሽን ስንት? 3። ይሄኛውስ ኢኩዌሽን ስንት? 2። ስለዚህ ቀላል ነው ሰብስቲት ማድረግ ማለት ነው። እናንተ እንደፈለጋችሁ ሰብስቲት ማድረግ ስላላችሁ ምንም ችግር የለም። እሺ ጎበዞች፣ ኦንላይን ጎበዝ እያዩዋችሁ ነው። እንደፈለጋችሁ ሰብስቲት ቲ1 እናውጣችሁ ከዚህ እዚህ ከታችሁ መብታችሁ ነው። እኔ ግን ምን ይቀለኛል? የለመድኩት ነው፣ ልምድ ነው። ከዚህ ውስጥ ቲ1 እናውጣለሁ 172 እላለሁ። እቺን ወደዚህ ላምጣ። ማይነስ ስንት? ኢዝ ኢኳል ቱ ምን? ቲ1። እሺ ከዚህ ውስጥ ቲቱን አውጡልኝ። ቲቱ ኢዝ ኢኳል ቱ ስንት አለ እዚህ? 5 ኤ ሲደመር እቺ ስንት? 5 ናው substitute equation 1 and equation 2 into substitute ማንና ማን? substitute equation 1 and what? equation 3 into what? equation 2 ምንድን ነው የሚለው? t1 minus t2 ስንት ላይ ይለኛል? 5a። t1 ማለት ማን ነው? 172 ሲቀነስ ማ 20 ሲቀነስ ቲቱስ 5 ሲደመር ማ 25። ማስተዋሉን ስጠኝ። ማስተዋሉ በምን እንደሚገኝ ነግራቸዋለሽ። እናትና አባትን በማክበር ነው። ማስተዋሉን ስጠኝ። ብራኬት ሾክ ገብቶ ትሾቃለ። አወቀው ማስተዋል ኢዝ ኢኳል ቱ ምን? 5a 172 ሲቀነስ 20a ሲቀነስ 5 ሲቀነስ እዚህ ኳልቷት 5 172 ሲቀነስ 25 147 ማይነስ 20 እና ማይነስ 5 ማይነስ 25 እዚህ ኳልት ስንት? 5 እቺን ወደዛ ብትወስዱ 147 እዚህ ኳልቱ 5 ሲደመር 25 ስንት ይመጣል? 30 አንድም ሰዓቴ በልዳኒ ምን አስቸኮለ ይሁን ነግራለሁ እያለች ነው። ለ30 ስንት ይመጣል? አጨብጭቡልኝ በእናታችሁ ስለተቀማ። አክሰሌሬሽን ከተገኘ ቲ1 ይገኛል። መተካካት ነው፣ አይከብድም። በቃ ይሄው ከዚህ በላይ ምንም አይነት ጥያቄ የለም። አበቃ።